አሁን እኔ እንዳንድ ጎንደሬ ግራ ገብቶኛል። እኔ አሁን ባህር ዳር በቃ ዱባይ ነው የሆነብኝ። መንቀሳቀስ አልቻልኩም። ቴዲ 12 ሰዓት ውጭ በቃ እንደ ከፍትና እንደ እንስሳ ነው በጊዜ ነው የምትገባ። መጀመሪያ የህልውና ትጋት አለብኝ ይገደላለሁ ብሎ ማይሰጉ የነበሩ የአማራ ወገኖቻችን ጦርነቱን ቀያቸው ውስጥ ነው ያመጣው። እየገደልካቸው ነው፣ እያሰቃያቸው ነው። በመተከል በወለጋ በአርሲ በባሌ በአዲስ አበባ ዙሪያ አፈናቀሉን፣ ጨፈጨፉን፣ ቤታችን በበላያችን ላይ አፈረሱት። ሴት ደፍሮ እቃ ዘርፎ ወንድሙን ያክስቱን ልጅ ገሎ የታሰረ ሰው አውጥታችሁ አንተ ሺህ አለቃ ነህ፣ አንተ መቶ አለቃ ነህ፣ አንተ ጋንታ መሪ ነህ፣ አንተ ኮርንትን ነህ ብላችሁ ሹማችሁ እኔ አጎቴ ልጅ ዛሬ ተገድሎ 40-30 ዓመት ጠብቄ እመልሳለሁ። ሟች አማራ ነው፣ ገዳይ አማራ ነው። ለየትኛው 4 ኪሎ እኔ ገርመኝ። እስኪ 1 2 3 ኦኬ አሁን መጥቷል። እስኪ ድምጽን ታንክ ዩ ቴዳ በጣም እናመሰግናለን። ይሰማችኋል? የኤኤ ድምጽ ይሰማችኋል? ዩቲዩብ ላይ ያላችሁ ሞዴሬተሮች ኦኬ ይሰማል። እናመሰግናለን። ባጭር ይቋጫል ተብሎ የተጀመረ ጦርነት ነው። 3ኛ ዓመቱን ይዟል። በፋኖና በፌደራል መንግስቱ መካከል የተደረገ ባለው ጦርነት እንዴት ነው የምትነትነው? ቴዳ እናመሰግናለን። እንደዚህ አንዳንዴ አዳዲስ ድምጾች ማስገባቱ በጣም ካለ እንትን የበለጠ ክሬዲት ይሰጣል። ጥሩ ነው የሁሉም ድምፅ መሰማቱ እና ምንድነው እኔ አጠቃላይ የምለው ጦርነት እንዲህ ዝም ብሎ በዋዛ አያልቅም። እኔ እንደዚህ ጋር ነው የማወራው፣ ስለ ሀገሬ ነው የሚያሳስበኝ። እና ምንድነው የምለው መሰለ ስልጣን ላይ ያለው መንግስት በተለይ ፓወር ላይ ያለው እንደ አብይ አይነት ከፊት የሚመራው መንግስት ሌላ አይነት አቅጣጫ ይሄ አጥፍቼ ጨርሼ እንደዚህ ምን የሚሆን ነገር አይመስለኝም ቴዳ። እና እኔ የምለው ጠረጴዛው ነው የሚያዋጣው። እና ብዙ ጊዜ ያው አሁን ባለው እንትን እነዚህ ወጣቶች እየሞቱ ያሉት ኦነግ በለው ፋኖ በለው ምን በለው ቲዲኤፍ በለው ምን በለው ኢትዮጵያዊ ወጣቶች ናቸው። እነዚህ ወጣቶች ሁለት ፖለቲካ ላይ በጣም ገብተውበት አምነውበት በራሳቸው መንገድ የሆነ ነገር ብለው ነው ከኛ በበለጠ እኛ ሀገር ጥለን ከወጣ ነው በበለጠ ሀገራቸው ላይ የሆነ ነገር ይፈጥራሉ ብዬ አምናለሁ። እና ምንድነው አጠቃላይ ምለው አሁን መንግስት ይዟቸው ብዙ ጊዜ እንደምታውቀው ቴዳ መንግስት ጥቅም ፍለጋ መንግስት ድጋፍ ምናምን ነገር እያለ እነዚህ አሁን ወይ አጥፍቻቸው ወይ እንደዛ ያርጋ ሀገር አለማለው ከሚል ከነዚህ ጋር አስገብቶ እነዚህ ኃይሎች ጄኔሬሽን አዲሱ ወጣ ኢትዮጵያዊ ሀገራዊ ኢንተረስቱ ቢያስጠብቅበት ኢትዮጵያ ብዙ ነገር የሚያስፈልጋት ነው። እና ሰራዊት ጠንካራ ሰራዊት ቢገነባበት ጠንካራ በቃ አሁን ካለው ደካማ የሆኑ ከላይ ያሉት አብይ ምናምን ጠንካራ ሊሆን ይችላል። ከስር ያሉት ምን ያክል ብቃት አላቸው? ፖለቲካ ገብቷቸው ነው ወይስ አቤት ሊሉና ሊጠቀሙ? እነዚህ ግን ትክክለኛ ሀገር መለወጥ የሚችሉ አሁን እንዳደጉ ሀገር ሊሆን የሚችል ኃይል ነው እላለሁ። ያው በደርግ ጊዜ እንደምታውቀው ደርግ አንድ ጄኔሬሽን አጥፍቷል። ወጣቱ ማለት ነው። ቀይ ሽብር፣ ነጭ ሽብር ምናምን አብዮታዊ ወታደር የደርግ ወታደር በመሆን ኢህአዴግ ሲገባ ይሄ ጄኔሬሽኑ ጠፍቶ አንድ ጄኔሬሽን ባዶ ነው የገባው። እስከ ከ20 ዓመት በኋላ ነው ከ97 በኋላ ነው መለስ ኢትዮጵያ ውስጥ ወጣትም ሰውም እንዳለ ያወቀው። ያ ጋፕ ነው ያሁኑ ችግር ያመጣብን። አሁን አናውቀውም እንጂ ይሄም ስራ ሲያልቅ የሆነ የጄኔሬሽን ጋፕ ይፈጠርብናል። ወጣቱ አልቆ ምን ተብሎ ገባ ቴዲ። እና መንግስት የማንዴላ ስታይል ቢከተል የኢትዮጵያ መንግስት በአሁኑ ሰዓት የማንዴላን መንገድ ቢከተል እላለሁ። የኢትዮጵያ መንግስት በቃ እኔ ሌላ ለሌሎቹ ምላቸው እነዚህ ስትከታታ እንትኖች እኔ ድክመት ሊኖር ብዙ ነገር ሊሆን ይችላል። ግን እንደገና ከጀምረ ተጠፋፍተ አሁን ያለው የኢትዮጵያን ስርዓት ወታደርን ገለ ጨርሰ ወይም ታጣቂውን ገለ ጨርሰ እንደገና የምታቋቋም ታሳድገው ወደ ኋላ ስንት ዓመት ነው የምንሄደው ከሌላ ዓለም ቴዲ?
ጠረጴዛው ሰፍቶ እነዚህ በቃ አገባና ፖለቲካ ላይ እንሳተፍ ወንበር እንያዝ ብሎ ነው የሚዋጉት። እነሱን አሳትፎ የሆነ ነገር ፈጥሮ አገራችን አሁን በተያዘው ልማት በቃ ገንዘባችን ሁላችንም ታውቃለህ አይደለ? ባለፈው ስለ አፍሪካ ተራሮች፣ ወንዞች አንደኛ እንደሆንን እኔ በሌላ ሀገር ሚዲያ ሲነገር ከአፍሪካ አንደኛ ይሄ ሪቨርስ እያለን ይሄ ሁሉ ሀብት እያለን እንደ ድሃ ነው የምንታየው ብዬ በቃ እውነት የኔ ሀገር ነው ወይ ብያለሁ። ብዙ ሀብት ነው ያለን፣ ብዙ ነገር ነው ያለን። በቃ ይሄ በጦርነት እኔ በልጄ እኔ አሸንፍ የሚለው ተደርጎ የሆነ ቀይ መስመር ህግና ስርዓት ተደርጎ በቃ ነፃ ፉክክር ተደርጎ በቃ ልክ አሁን ማንዴላ 27 ዓመት ታስሮ 5 ዓመት መርቶ አገሩ ኮንስቲቱሽን ፈጥሮ በቃ ይሄው ብሎ ወጥቶ በክብር አሁን ያለው ስርዓት እንደፈጠረው የሆነ እንደዛ አንድ ጥያቄ ላንሳለን። በፋኖች በኩል የሚሰማው ድምፅ 4 ኪሎ ስንገባ ከዛ በኋላ ድርድሩን እናወራበታለን፣ 4 ኪሎ ካልገባን ግን ድርድር አይታሰብም ይላሉ። ሌሎች ሰዎች ደግሞ መንግስት ይደራደር ምናምን ይላሉ። ኦኬ ይሄን ነገር እንዴት ነው አቀራረበ ልትደራደር የምትችለው? እነሱ የምንደራደረው 4 ኪሎ ስንገባ ነው ይሏል። ስናሸንፍ ነው የምንደራደረው እንጂ የትረስት ኢሹ አለብን ይሏል። እና ተደራድረው የገቡትም ስለሰመጡ ወይም ደግሞ ስለከሰሙ ነው ብለው ምክንያታቸውን ያስቀምጣሉ። ሰው እንደዚህ አይነት ሐሳቤ ካለ ጥግና ጥግ ላይ ያለ ሊታረቅ የማይችል ሐሳብ እንዴት ነው ሊታረቅ የሚችለው? አንተስ እንዴት ነው ሊደራደሩ ስትል እንዴት ነው ሊደራደሩ የሚችሉት? እስኪ እሱ ነገር ድርድር አሁን እንደምትለው ይሄ ያን ሰው በሚፈልገው አስገብተህ ተደራድር ያለው ምናምን በሚል ሳይሆን የሀገሩ የባለቤትነት ድርሻ ሰጥተው ይሄ ትጥቅ ላይ የወጣው ኃይል ከኛ የበለጠ ሀገሩ ይወዳል ብዬ ነው የማስበው። ለምን አንድ ህይወቱ መስዋዕትን የሆነ ነገር አስቦ ነው የገባው። በዛ ነገር ሼር አድርገህለት ሀገርም የሚመራው ኃይል ሀገር መምራት እኮ ኢትዮጵያ መምራት ቀልድ ነገር አይደለም። አሁን ስርዓት ላይ ያለው መንግስት ብዙ ነገር እኮ ነው ስርዓት ያገው። እነዚህ እንትኖች ናቸው፣ ባለድርሻ አካሎች ናቸው። አሁን የሚገባቸው ይሄ አለ አይደለ? እነዚህ በፖለቲካ እኮ በትክክል ዲቴል ከሄዱ ቀንድ ያሉትን ቀንደኞቹ አስገብተህ በትክክል መንገድ ይሄ ዝም ብለህ ከፊት ሆነ አሁን ለምሳሌ ከላይ ያለው ጠቅላይ ሚኒስትር ከሆነ ከኋላ ያለው ሳይገባው ተሹሞ ምናምን ያለው ያና ፖለቲካ ገብቶ ታግሎ ምናምን አሉ። እነዚህ አሁን ጫካም ያሉት ምንም ያሉት ፖለቲካ ላይ በቃ ኢንቮልቭ አድርጓል። ወደ ስልጣን ይገባናል የሚሉት በትክክለኛ መንገድ በዓለም ላይ የታዩ እኮ እንደዛ አይደል አነጋግሮ በቃ ለመጠፋፋ ሳይሆን እነዚህ ይጥፋልን አብይ ጠፍቶልን እንደዚህ ምናምን የሚለው ምን ሊያደርጉት ነው? መተው እኮ እንደገና ሌላ ነገር ነው የሚፈጠረው። እነሱም ይመስላቸዋል እንጂ የሚሆን ነገር አይደለም። ትክክለኛ የሆነ ነገር ተፈጥሮ በቃ ስልጣኑ ለሁሉም ይበቃል። ለነዚህ ኃይሎች የወታደር ስልጣኑ፣ የኦፊስ ስልጣኑ፣ የምን ስልጣኑ ይበቃቸዋል ከተሳሰቡ ማለት ነው። አሁን ከላይ ያለችው አንድ ወንበር ሳይሆን እንደ ሀገር አስበው ተደራሽ ሆነው በሚገባቸው ሌሎቹ ደግሞ ያለ ቦታቸው ያለ ፊልዳቸው ዶክተር ሆኖ የሕክምና ዶክተር ሆኖ ስልጣን ላይ አሉ፣ ኢንጂነር ሆኖ ስልጣን እነሱ ወደ ስራቸው ወደ ልማት ብዙ ነገር የሚለማ አለ። ዶክተር ብዙም ይታከማል። ከፖለቲካ ወጥተው እነዚህ ፖለቲካ ላይ በጣም አግሬሲቭ ሆኖ እስከ ትጥቅ የገቡትን ወደ ፖለቲካ አስገብቶ የሚገባውን እንደዛ መስራት ነው። እንደዛ ከሆነ ለሁሉም ይበቃል። ለ200 ሚሊዮን አይደለም ለአፍ ቢሊዮን ህዝብ የሚበቃ ሀገር አለን የሚለው እሳቤ ነው። እና ከጦርነት አዙሪት እንውጣ። አንድ ጀነሬሽን እንደ ደርግ አሁንም አንድ ጀነሬሽን ጋፕ ይኖራል። በሚቀጥለው የሚመጣው ስርዓት የጀነሬሽን ጋፕ ይኖርበታል ማለት ነው። ወጣቱ እያለቀ ነው። በስደት በምን ያለ ይመስላል እንጂ እያለቀ ነው። እና ከጦርነት ዓለም ብንወጣ ደስ ይለኛል ነው የምለው እኔ። መንግስት ደግሞ በወደ ሰፊነት ትልቅ አስቦ ይሄን ነገር መንግስት ጠረጴዛ መንግስት ካሰበበት ስልጣን ላይ ያለው የሚሆን ነገር ነው ብዬ ነው ማስበው። ከታሰበበት እኔ ብቻ በላይ ሆኜ የኔ ግሩፕ ሆኖ ሌላ ግሩፕ አጥፍቼ ምናምን የሚል ነገር ከሌለ ይሆናል ድርድሩ የሚሆን ነገር ነው። ዓለም የትኛውም የሰለጠነ አሜሪካም ይሁን ምንም ይሁን ኖርዝ ዌስት ኢስት እያሉ እየተዋጉ ነው ሀገር የፈጠሩት። ስለሆነ ይሆናል ብዬ አስባለሁ። አመሰግናለሁ። ቴዲያ ቴንክ ዩ። የአርበኞች ሚዲያ
ሰላም እንዴት አመሻችሁ? ቴዲ ያው ለሁለተኛ ጊዜ ነው ዛሬ አንተ ቤት። ያው እንግዲህ ወቅታዊ ሁኔታው እንዴት ታዩታላችሁ ነው ዋናው ጭብጥ። በዋናነት እንግዲህ እዚህ አማራ ክልል ላይ ያለው ሂደት በጣም የሚያሳዝን ነው። ለእናቴ ማንም አልበጃት፣ አንዱም ድንጋይ አንዱም አፈር ጫነባት ይላል ሀዘንተኛው። እናቱ ሙታበት መቃብር ቦታ ላይ እሱ ሲያዝን ሰዎች ሲያጽናኑት ነበር ያን ያለው እና አሁን አማራ ክልል ላይ ያለበት ተጨባጭ እጅግ በጣም አስከፊ አስቸጋሪ ሁኔታ ነው ያለው። ወደዚህ ትግል ስንገባ መጀመሪያ እንግዲህ ከክልሉ ውጭ በማንነታቸው ተፈናቀሉ፣ ተጨፈጨፉ መሰል ሂደቱን ስለምታውቁት አንድ እሱ ነው። ሁለተኛው በአጽመ ርስት ህወሓትም ገዳይ ነው፣ ሻዕቢያም ገዳይ ነው። ይህም ደግሞ የራሱን ዜጋ ተነስቶ በድሮን የሚደበድብ ዜጋውን ታይቶ የማይታወቅ በዓለም የራስን ህዝብ እንዴት ነው የምትመታው? ምትሳሳለትን የኢትዮጵያ ህዝብ ጧት ተነስቶ ዳቦ ነው የሚል እንካ ጥይት ብላ የሚል መሪዎች ነው ይመጡብናል። እነዚህ ደግሞ በጄኖሳይድ መያዝ አለባቸው። የጦር ሜዳ ፍርድ አለ። እነዚህ ደግሞ በጄኖሳይድ መያዝ ያለባቸው ሰዎች ናቸው። ከነዚህ ወንጀለኞች ጋር መተባበር የለብንም። እውነተኞችን ንጹሖችን ይዘን ማውጣት አለብን። በቅንነት እኮ የሀገራችን ገበሬ እኮ መምራት ይቻላል ሀገርን። እውነን ለመናገር ሁሌ የተማረው አይደለም እየወጣ ሰው የሚጨርስ ሰው የሚያጠፋ 3 ዲግሪ 4 ዲግሪ ያለን እያለ አረቂ እየጠጣ ሰው ሲሰክር በድሮን የሚመታ ይህን ነገር ማየት አለብን። እውነት ነው መላየናም ወንድሜና በኢትዮጵያዊነት እወዳለሁ፣ ግን ዜጋን የሚያሰቅቅ እንዴት ነው እኔን ጥሩ ነገር ስላደረገልኝ ሌላው እንደፈለገ ይደርብልን የምንሄድበት? ይህም መገምገም ጥሩ ነው። ግምገማ ወያኔን እኔ መወዳት ምን መሰለት ሄድዬ በቀን ውሎ እንገማገማለን። ምን ስትሰራ ዋልክ? ከማን ጋር ዋልክ? እንደገና የኢሳትን ሬዲዮ እንኳን ስሰማ ለምን የጠላት ሰማ ተብዬ ገመገም ነበር በወቅቱ። ሌላ ሬዲዮ እየሰማው እንኳን ውስጥ ያለውን ችግር ገመግም ነበር። ትክክል አይደለም ይሄ ነው እላቸዋለሁ። ሹቱ ላይ ያስደረጉ ይሁላ ነበር፣ ግን ጀብድ ስለሰራን ምንም ማድረግ አልቻሉ በወቅቱ ነው የምነግርህ። እና ለእውነት እንኑር፣ በጥቅም አንታለል። ሁሉ ህዝባችን ነው፣ ሁሉ ወንድማማቾች ነን። በምርጫም ከሆነ ማሳየት በቃ ዜጋን ደብድባል፣ ይሄ አካሄድ ጥሩ አይደለም፣ ሌላ ደግሞ እድሉን ስጠው ተጠቀም ማለት። እስቲ አንድ ደቂቃ አለ። በአንድ ደቂቃ የቲፒኤልኤፍ እና የፋኖ ጥያቄ ምንድን ነው? እስኪ ንገረን። የቲፒኤልኤፍ ምን አለ መሰለ፣ ከውስጥ እንደነበርኩትም በቃ የአንድ የዘር የበላይነት ነበረ። ምንም አታመጥ ንቀት አለ። አንድ ጊዜ ምን አደረጉ መሰለ ቴዲዬ፣ አድዋ ቲፒኤልኤፍ እዛ ውስጥ መከላከያ የሰሜን ውዘ የነበርነ ሰዓት እነሱ ናቸው መሪዎች እኮ። ቲፒኤልኤፍ ነው ራሱ መሪው እኮ። ህወሓት ፌዴራል መንግስት ጋር ቁርሾ ውስጥ ነው ያሉት አይደል? ቁርሾ ነው ያደረገው። አንተ ደጋፊ ነህ? እኔ የሁለቱም ደጋፊ አይደሉም። የሁለቱ አይዲዮሎጂ ይጥፋ ነው የምለው ያለ። ህገ መንግስቱ መሻሻል አለበት ብዬ ከማምነው ሰው ውስጥ ነኝ። በዚህ ህገ መንግስት የእናቴ ልጅ ቢመራ ልቀበለው። ምን ሁሉ ነገር ነው የምነግርህ። አገርን እስከ መለከለል እስከ መገንጠል ብሎ ነገ የኔ ወንድምም ሲመራ እኮ ካልተመቸው መገነጥላለሁ እኮ ነው። እሺ ቆይ ህገ መንግስቱ ይጥፋ ስትል ህገ መንግስቱ እንዴት ነው የሚጠፋው? አንቀጽ 39 በቃ ሙሉ በሙሉ መውጣት አለበትኝ። ይኸው የምክክር ኮሚሽን ሰዎች ትናንት በዜና ነግሬያቸዋለሁ። አንቀጽ 39 ወደ ሪፈረንደም ሊወስደን እንደሚችል ህዝበ ውሳኔ ያስፈልጋል። ዝም ብለህ ተነስተህ ሳይሆን አጀንዳ እየሰበሰቡ ነው። ተመሳሳይ ድምፆች በተገኙባቸው አጀንዳዎች ላይ ህዝበ ውሳኔ ይካሄዳል። ወደዛ እየሄድን ነው። ስለዚህ አሁን ዝም ብለህ አንድ ተነስቶ አንቀጽ 39ን እንደ እግዚአብሔር ቃል የሚፈልገው አለ፣ የማይፈልገው አካል አለ። እንዴት ነው ዝም ብለህ ተነስተህ ይጥፋ ብለህ የምታጥፈው በአንድ ጀንበር? እሱም እኮ የጦርነት መንስኤ ሊሆን ይችላል። እሱ ይኸውልህ የጦርነት መንስኤ እነሱ ለብዙ ዓመት ራሳቸው እንዲንከባከባ አድርገው የደነገጉት ህገ መንግስት ነው። እንወድቃለን ብለው አላሰቡም። ይህን ነገር ሲደነገጉ መጀመሪያ ህወሓትም ሻዕቢያም ኦነግም አሁን ወድቀው አለኝ። እንደገና ሞት ባይ ተጋዳላይ ነው እየመጡ ያለን። ንጹሐን የትግራይን ህዝብ ነው የሚያስጨርሱት እነሱ። እውነት ነገር ነው የምነግርህ ቴዲዬ። እንዲሁም ጄኔራሉን በጣም አደንቀው ነበር፣ ግን ጻድቃን ነበረ የዛን ሰዓት ኤታማዦር ሹሙ የነበረ አሰብን ሙሉ በሙሉ ናዝ ብሎ እሱን በሙስና ብለውን ያስገቡት የዛን ሰዓት እሱ ነው የነበር። ከዛ በኋላ ሳሙራን የተኩታይ
ይሄ ህገ መንግስት ምን አለ መሰለ እውነት ነገር ነው የምልህ፣ በትጥቅ ትግል ካልሆነ በዲሞክራሲ የሚፈታ አይመስለኝም ለእኔ እውነቱን ለመናገር። ስለዚህ በትጥቅ ትግል ነው የሚፈታው ማለት ነው። እውነት ነገር ነው የምነግርህ። ይሄ ካልሆነ ለምን መሰለህ እንደገባም ሰውየው መጀመሪያ ነው የተቃወምኩት። ስለዚህ ጠቅላይ ሚኒስትሩ የሚያደርገው ትክክል ነው ማለት ነው። ታዲያ አልወድድም ነዋ መብቱ ነው። እሱም ታግላችሁ አሸንፉ ይብላል። መለሰም እኮ ተናግሯል። ቅድም ኮምፕሌንት ስታደርግ ስለነበር እኮ ነው እንዴት ይተኩሳል ምናምን ስል ብለህ ስላልክ ነው። ስለዚህ ይሄ ጉዳይ የሚፈታው በትጥቅ ትግል ከሆነ ጠቅላይ ሚኒስትሩ የሚያደርገው ነገር ትክክል ነው ማለት ነው። በቃ ተዋግታ አሸንፈኝ ነው። መለሰም እኮ እንደዛ ነው ያለ። ሜዳውም ይኸው ፈረሱም ይኸው 17 ዓመት የታገል ነው በጠረጴዛ ዙሪያ አልሰጥም ብሏል እኮ በግልጽ ተናግሯል። ይሄም እኮ እንደዛ ነው አካሄዱ። ለምን በዜጋው ላይ መጀመሪያ ቁርሾ አርዋ ላይ ነገ ዱላ ወደሱ እንደሚመጣ ስለሚያውቅ ያለው ቻንስ ይሄ ሰው ምንድን ነው እየደበደበ እንደ ቁጭ ማለት ነው የፈለገው። ይሄ ደግሞ ያለ ትጥቅ ትግል የሚፈታ አይመስለኝም። ለዚህ ደግሞ ኢትዮጵያውያኖች አንድነት የሚያምኑተኝ ከኦሮሞም ከአማራም ከሶማሌው አሊያንስ ፈጥሮ ለኢትዮጵያ ሕዝብ ዋስትና የሆነ ጋራንቲ የሆነ ህገ መንግስት አድርገው እንዲወጡ በአዋጅን መቀየር ይቻላል። ኢትዮጵያዊ አንተ አቤል እንቁ ኢትዮጵያዊ ነህ። ቀሪ ሰከንዶች አሉ። ኦኬ ደቂቃ ዞሮ ሲመጣ አንተን የሚመለከት ሀሳብ ከተሰጠ ትመልሳለን። እሺ ወደ አያና እንሄዳለን። ታፕታፕ አድርጉ። ሰላም ቴዲ፣ እንዴት ናችሁ? አለን። አይ ቲንክ ቅድም ገብቶ የወረደው ሰው እኔን ጠርቶ ምናምን ነበር፣ መልስ አልሰጥም። ያው አንተ ደረጃው ስለማይመጥን አስወጥተዋል እና ሰሞኑን በነበረኝ የሆኑ ኮሚኒኬሽኖች ሁሉም ሰው ላይ የሚመስላቸው አሉና በውስጥ ጉዳይ እንደዚህ አያና ምናምን ብለው እባካችሁ ያላችሁ መረጃ ይዛችሁ ወደዚህ ነው ምናምን ስለ ዝም አሉ። እነሱም ያው አሉባልታ ስለሆነና አሁንም ሰርቋል፣ አያና በልቷል፣ እንደዚህ እንትናነ አባል ነህ የምትሉት እባካችሁ መረጃ ይዛችሁ ነው። እኔ በነገራችን ላይ አርበኞች ሚዲያ ሲናገር ከሰማችሁት ጻድቅ እንዳንበሳ ይላል ቅዱሱ መጽሐፍ። ደረቱን ነፍቶ ነው ማስረጃ አመጣብሃለሁ ነው የሚል እንጂ ዝም ብሎ አሉባልታ ምናምን ይቅርባችሁ፣ አይጣፍጥም፣ እንደዛ ደስ አይልም። አቤል ግራ አጋብቶኛል እውነት ለመነጋገር ወንድሜ አቤል። አንደኛ አንተ ቲፒኤልኤፍ አባል ነበርኩ ወይ? ቢኮዝ ቲፒኤልኤፍ ስንገመገም እያልክ ነው የምትናገረው። ቲፒኤልኤፍ የምትገመግምህ ከሆነ የቲፒኤልኤፍ አባል ነህ ማለት ነው፣ ውድብ ውስጥ አለህ ማለት ነው። ስምህን ደግሞ ሳይ አቤል ጎንደሬው ይላል። ከዛ ደግሞ የመላው ኢትዮጵያ ህዝቦች እንደገና ተደራጅተው ይሄዱ ኢትዮጵያ ደግሞ ሄዳለው ሰሞኑን ትላለህ። ጠቅላይ ሚኒስትሩም ትክክል ነው ትላለህ። ግራን ያጋባኝ ጠላት ግራ ይጋባና ወንድምህን አይኔ እስኪንሸዋር ድረስ አንድ ወደዚህ አንድ ወደዛ ነው እያወራለሁ። ለቲፒኤልኤፍ አትሊስት በትንሹ ተኩስ ወዳለችህ ከባድ መሳሪያ ስትተኩስ እንደነበረ ተናግራል። ኢሳትን በመስማት ስትገመገም አንቀጽ 39 ይቀየር ብለህ ያኔ ተገምግመህ ነበር ነው ወይስ አሁን ነው አንቀጽ 39 መገንጠልና ማስገንጠልን ዓላማው አድርጎ የሚመራ መንግስት ጋር አብረህ ስትሰራ ቆይተህ አሁን ኢትዮጵያውያን አንድነን በምክክር ኮሚሽን ተመካክረን ሀገራችንን ወደ ጋራ ተደምረን ምናምን የሚል ሰውዬ ነው ያለው። እንግዲህ ቼክ ሳደርግ ኢትዮጵያ ነው የሚለን ሁሌ። ይሄኛው ሲመጣ አንቀጽ 39 እንዴት አስፈራ? አንቀጽ 39ን የጻፈው ያረቀቀው ኢትዮጵያ ደግሞ ትበታተናለች ያለው ትንሽ ሲከፋው የዛኛው አካልም ነህ አብረኸውም ተኩሰሃል ትገማገምም ነበር። ግራ ያጋባል። እሱን እዛ ጋር መተው እንችላለን። ወደ ዋና ጉዳይ እንደው መድረኩ ላይ ከታዘብኳቸው ነገሮች ለነካካ ብዬ ነው። ዋና ጉዳዮች ስናይ ቅድም አርበኛው ያስቀመጠው ነገር አለ። ሪያሊቲው መሬት ላይ እየተቀየረ ነው ያለው። በስልክ የሚደረጉ ንግግሮች፣ ለመደራደር የሚደረጉ ጥረቶች ግልጽ የሆነ መፈራራትም ስላለ የፌደራል መንግስት ጋር እየሰሩ ነው እየተነጋገሩ ነው ብሎ ሰው ራሱን ጥላ የማያምንበት ሁኔታ ነው ያለው። ሲጀመርም ይሄ ነገር ሰውን ሆድ በማስባስ የማይሆን መረጃና የተጠናከረ ማስረጃ አምጥቶ ቪዲዮ ራሳቸው ቀርጸው ሰዎችን ከክልሉ ውጭ የሚኖረው አማራ ጉዳት እየደረሰበት ነው፣ ስለዚህ ተነስተን ይሄንን የህልውና አደጋ እንቀልብስ ነው ትርክቱ። ማለፊያ ባንስማማም እንደ ትርክት ልንይዘው እንችላለን። ከዛ እዚህ ትርክት ላይ ተመስርቶ የተወሰደውን እርምጃ ነው ማየት።
ከክልሉ ውጭ ያለው አማራ ላይ ችግር አለ ብለህ ክልሉ ውስጥ ያለው አማራ ጋር ምን ልትሰራ ነው ሄድከው? ክልሉ ውስጥ ያለው አማራ ጋር መሄድ ብቻ አይደለም። እስቲ ለመደራጀት እንደው ሰው ጫካ ይገባል። ክልሉ ውስጥ ያለው አማራ በእያንዳንድ ስንዝሩ ኬላ መስርተህበት በግብር በተኩስ በብዙ ነገር አሰቃይተህ ህዝቡ ላይ እንደዛ አይነት ጫና ካደረስክ የሚመጣውን ምላሽ መጠበቅ ይገባል። አይ ቲንክ ዋንጋሪ ፋኖ እያለ ይጠራል። እኔ ፋኖ የሚለውን ቃል ስለለቀቁልን በጣም ደስተኛ ነኝ። አፋብን የሚባል አንድ ድርጅት ነው ያላቸው። አሁን የድርጅት ስም አላቸው። የሀገር የወል ስም የሆነውን ፋኖን እንዲለቁልን ነበረ ትልቁ ምኞታችን። ቢኮዝ ፋኖ ማለት ኢትዮጵያውያን ፈንነው ሲነሱ እምቢ ብለው ሲነሱ የሚወጣ ስም ነው። በብዛት ደግሞ ሴንተሩ የአማራ ባህል ውስጥ ያለ ነው። ይህንን ትልቅ የአማራ ህዝብ የኢትዮጵያ አንድ ኢንቴግራል ፓርት የሆነ ህዝብ እና የኢትዮጵያንም ደግሞ ታሪካዊ እሴት የሆነን ስም ወስደው ታጋች ነበር። ልክ ዛሬ የአማራ ክልል ህዝብ ታጋች እንደሆነው ፋኖ የሚለውን ስም ራሱ ታጋች ነበረ። አፋብን በሚለው ስም ስለተተካ እነሱ ድርጅታዊ ስም አላቸው። ራሳቸውን ሊጠሩ ይችላሉ። አፋብን ውስጥ አለ እኮ ምን ፋኖ እኮ ያው ያዙት፣ እንደዛ በልጥፍ ያዙት። አማራ ፋኖ ብሔራዊ ንቅናቄ ብለው በልጥፍ በእንትን ያዙት። አማራም አለ እዛ ውስጥ ገብተዋል። ልክ አሁን ተነስተው እንዳለ አማራ ነን ብለው ቢዋጉ እኔ አማራ ተኮሰ አማራ እንደዚህ ያደርጋ አለልም። ቢኮዝ አማራ ከውስጡ መንግስት የሚያስተዳድር አለ፣ አሁን ያለውን መንግስት የሚደግፍ አለ፣ በሰላማዊ ትግል የሚታገል አለ፣ ከጉዳዩ ገለልተኛ የሆነና ፖለቲካ የሚጠየፍ አለ። ብዙ አይነት ነው ያለው አማራ። አፋብን ውስጥ አማራም አለ እኮ ስሙ፣ ግን ስፔሲፊክ ናቸው አሁን። ስለዚህ እንደዛ የወል የሆነውን እነሱን የማይመለከትና ሙሉ በሙሉ የነሱ ያልሆነውን ጠቅልለው የያዙበትን ትተው አሁን አፋብን ሆነዋል። እንደ አፋብንነታቸው ይያዙ። ያንን ስም አለመጠቀሙን ነው። ያው ሌላ ደግሞ ስም የሚያወጣላቸው ጃዊሳም የሚላቸው ጽንፈኛው ምናምን የሚላቸው የተለያየ አለ። ለእሱ መጠራሪያ ስማቸው ይለያያል። ግን አትሊስት ራሳቸውን የሚጠሩበት ድርጅታዊ ስም ስላላቸው በዛ ነው አድሬስ የምናደርጋቸው ለማለት ነው። ዋንጋሪም እየሰማኝ ስለሆነ አፋብን እንደ ድርጅት እሺ ቴንክ ዩ እግዚአብሔር ይስጥልኝ። አፋብን እንደ ድርጅት የራሱ የሆነ ትርምክምክን አንድ ድርጅታዊ መዋቅር አለኝ በሚል ስም ሸፋፍኖ የያዘ እንደሆነ ከውስጡ የሚፈሉት ነገሮች ይታያሉ። እኔ ድርጅቱ ውስጣዊ ጉዳዩ አይመለከተኝም። እውነት ለመናገር በራሴ ህዝብና ሀገር ላይ የሚያደርሰው ጉዳት ካልሆነ በስተቀር አይመለከተኝም። ማስተካከያ ተደርጎበት የኢትዮጵያን ህዝብ የራሱን የአማራን ህዝብ ሀገሪቱን በሚጠቅም ሁኔታ የፖለቲካ ጥያቄ ካለው የፖለቲካ ጥያቄውን በሰላም ያስመልስ። ተነጋግረው እየገቡ ነው፣ እንደዛ እያደረጉ ነው። ከቲፒኤልኤፍ ጋር እንደሚሰሩ ኤቪደንሱ ከበቂ በላይ ነው። አሁን ከዚህ በኋላ አይ ከቲፒኤልኤፍ ጋር አንሰራ ምናምን የሚለው ማሞኘት አይ ቲንክ የአፋብን ደጋፊዎች ላይ የማየው ነገር በጣም እኛ ከኢትዮጵያ ህዝብ ለየት ያልን ብልጠትና ዊዝደም የተሰጠንን የሚል የቲፒኤልኤፍ ደጋፊዎች ሲሰቃዩበት የነበር አሁን እየለቀቃቸው ነው። ነገር አለባቸው። የለም እንደዛ አይነት ነገር የለም። እኩል ነው የኢትዮጵያ ህዝብ። ሁሉም ጋር ብልጥም አለ፣ ሁሉም ጋር ሞኝም አለ። ኦቨርት የሆነ ምልጥነት ማሳየት ኤግዚቢት ማድረግ ተቀባይነት የለው። ስለዚህ ከቲፒኤልኤፍ ጋር እየሰሩ ነው ይታወቃል። ሌላኛው ልጠቅሰው የምፈልገው ነገር አሁን አሜሪካ ለሚኖሩ በተለይ እዚህም ያለው ወንድሜ እዚህ ያለ ይመስለኛል አቤልም ሲናገር አሜሪካ ለሚኖሩ በተለይ ከእንደዚህ አይነት ድርጅቶች ጋር ትስስር ማድረግ ወደዛ መሄድ ገንዘብ ማዋጣት መረዳዳት ትክክለኛ አቅጣጫ ነው ብሎ ለሚያስቡ ሰዎች አሜሪካ ከ6 ቀን በፊት ከ5 ቀን በፊት ያወጣችው ፖሊሲ አለ። ካውንተር ቴሮሪዝም ፖሊሲ ማለት ነው። ያ ካውንተር ቴሮሪዝም ፖሊሲ እነኚህን ድርጅቶች ለየት ባለ መንገድ ነው የሚመለከተው። ስታንሳቸው ወጣ ያለ ነው። የኢትዮጵያ መንግስትም ከአሜሪካ መንግስት ጋር ባለው ግንኙነት ስፔሲፊክሊ ቲፒኤልኤፍ አፋብን ከሙስሊም ብራዘርሁድ ከአልሸባብ ከሌሎች ኃይሎች ጋር ያላቸውን ትስስር ሱዳን ላይ ያላቸውን ኮሪሌሽን ከህግደፍ ጋር ተያይዞ ያላቸውን ነገር አስረድቷል። ስለዚህ እዚህ ሀገር ሆነው የሚደረጉ ነገሮችን መጠንቀቅ ያስፈልጋል የሚለው ላይ እዛው ላይ ተዋል። ባለቤቱ ሄዶ እነኚህን ዶክመንቶች ሪቪው ማድረግ ይችላል። የኢትዮጵያ መንግስት ባለው ግንኙነት ሙሉ ማስረጃ አስገብቷል። እንደዚህ የአማራን ክልል የትግራይን ክልል ሲበጠብጡ ህዝብን ሲጨርሱ እንደፈለጉ ሲያርዱ ቅድም አርበኛው ሚዲያ ተናገረ። 3 ሴቶች ልጆች ቲኔጀርስ ረሽነህ መደበቅ እኮ ነው ያለብህ። መተህ ረሽኛለሁ ማለት ያስጠንቅ ረሽኛለሁ ማለት አደጋ አለውና እንደዛ ነው። ኦላንም ረስተሃል ይለኛል። ያ
አትሊስት እሱ በኢትዮጵያ ራሱ ሌቭል እንትን ተደርጓል። በቅርብ ጊዜ የወጣባቸው ማስረጃዎችም አሉ። በጦር መሳሪያ የህዝብን ስልጣን እገዛለሁ አሸንፋለሁ ማለት አያዋጣም። የፌዴራል መንግስትም ደግሞ እነኚህ ኃይሎች ያላቸውን የፖለቲካ ጥያቄ መልሶ ትክክለኛ ነገር ማድረግ ነው እንጂ ያለበት እነሱም በኃይል መደፍጠጥ ይሄው 7ኛ ዓመት ላይ ነን ያለነው። የሚያዋጣ አይደለም። ህዝባችን ነው እየተጎዳ ያለው በመሃል ሪል የሆነ የፖለቲካል ሴትልመንት ህዝብን ሰላም የማስከበር ሞኖፖሊ ቫዮለንስ የሚገባው አንድ ቦታ ነው። እሱን ማስከበር ላይ ጠንከር ያለ አቋም ምንም የፖለቲካ ጥቅም ሳይፈልግ ይሄን ጠንከር ያለ አቋም አስቀድሞ መስራት አለበት። ግን የትጥቅ እንትን ይዤ መሳሪያ ይዤ መንግስት ላይ ተኩሼ ግን ደግሞ ኢትዮጵያዊ ነኝ መብቴስ ምናምን ይባል መብትህ እንዳለ በጦር መሳሪያ በጉልበት መንግስት ገለብጣለሁ ያልክ ቀን መብትህ እንዳለ ሰጥተሃል። እጅ ብቻ ነው የሚያስጥልህ። የያዝከው መሳሪያ ካላስጣለ ከዛ ፈጣሪ ጋር ሄደን የምታበራራው ጉዳይ ይሄን። ስለዚህ ይሄ እንትን የሆነ ነገር ህገ መንግስታዊ መብት አለኝ ጦር መሳሪያ ይዤ ህገ መንግስት ገለብጣለሁ አይሰራም። ከሁለቱም አይበላም ለማለት ነው። ቴንኪው አያና ታፕታፕ አርጉ። ምንሄደው ቀጥሎ ወደ ዩፎ። አመሰግናለሁ ቴዲ። ስገባ ለሁለተኛ ቀን ነው። ጎንደር አካባቢ ተወላጅ የደንቢያ ልጅ ነኝ እና ቲንክ ከዚህ የመጣሁበት ዋነኛ ዓላማ ድምፅን ትንሽ ጨመራል። አይሰማም ቴዲ? እዚህ ቲክቶክ ላይ ያሉት ይሰማል፣ ግን ሌላ ቦታም ወደ 300 ሰዎች ያደምጠዋል። ጨመራል። ኦኬ። ቲክቶክ ላይ ከአንተ መድረክ ላይ ለመምጣት ያሰብኩበት ዓላማ መሬት ላይ ላለው ለሰፊው ድምፁ ለታፈነው አማራ ድምፅ ለመሆን ነው። ቴዲ ያለው ነገር እኛ ግራ ገብቶናል እንደ አማራ። እኔ አሁን አርበኛ ደረጀ በላይ ከተወለደበት አካባቢ ቆላ ድባ ጨዋይት ጎርጎራ የሚባለው አካባቢ ደንቢያን የመጣው የደንቢያ ሰው ነኝ፣ የጎንደር ሰው ነኝ። እኛ ግራ ገብቶናል። በቃ ፈጣሪ እግዚአብሔሩ በሰጠን አእምሮ ማን እንደሚጠቅመን ማን እንደሚጎዳን እንኳን ማሰብ ተከልክለናል ቴዲ። በቃ እነዚህ ሰዎች መጡ። ታስታውስ እንደሁ አብይ አህመድ እንደተመረጠ ባህር ዳር ስቴዲየም ላይ መጣ። እናሳምነው ጽጌ ሙሴ ነው አሉት፣ ሙሴ ነው አልን። አርቲስቶቻችን አሸሻሉ፣ አሸሻልን፣ ተቀበልነው። ኢትዮጵያ አለ፣ ተቀበልነው በደንብ ኦኬ። ሳይውሉ ሳያዱ ደግሞ ይሄ ሰውዬ ጭራቅ ነው አሉ። እስኪ ባይሆን ለኛ ዜሩ በሰጠን አእምሮ የሚጠቅመንንና የሚጎዳንን ራሳችን እስኪ በቃ እንትን እንበል እንመርምር፣ እስኪ ራሳችን እንምረጥ። እነዚህ ሰዎች እኛ ግራ ገብቶናል ቴዲ። አሁን እኔ እንዳንድ ጎንደሬ ግራ ገብቶኛል። እኔ አሁን ባህር ዳር በቃ ዱባይ ነው የሆነብኝ። መንቀሳቀስ አልቻልኩም ቴዲ። 12 ሰዓት ውጭ በቃ እንደ ከፍትና እንደ እንስሳ ነው በጊዜ ነው የምትገባ። 3 ዓመት ሞላን። መንግስት ነው ሰላም አስከብራለሁ ይላል፣ የሚያስከብረው ሰላም የለም። በቃ እኛ አሁን ከሁለት ያጣውን ቴዲ፣ ወይ ከፋኖ አልሆንን ወይ ከመንግስት አልሆን፣ ግራ ገባን። ማህበረሰቡ ግራ ገባው። በቃ መከላከያ ሲመጣ ለመከላከያ የታሸገ ውሃ ያቀርባል። እንኳን ደህና መጣችሁልን መከላከያ ሰራዊት ይላል። ኦኬ። መከላከያ ሰራዊት ደግሞ ለሆነ ግዳጅ ከተማውን ለቆ ሲወጣ ፋኖ ለ2 ሰዓት ለ3 ሰዓት የተኩስ ሩምታ አድርጎ ያንን ከተማ ሲቆጣጠር ፋኖንም እንኳን ደህና መጣችሁልኝ ይላል። ይሄ ህዝብ በቃ ስለ ንቦናውን ህዝቤን ሰልበውታል። በቃ ነፍጥ ደግ ነው፣ መሳሪያ ደግ ነው፣ ሐሳቡን በነፃነት እንዳይገልጽ አድርገውታል። መከላከያ ሲመጣም ለመከላከያ ካሸረገድክ፣ ፋኖ ሲመጣ ለፋኖ ካሸረገድክ ጤንነት አይደለም። በማህበረሰብ ውስጥ ፍርሃት ተዘርቷል። በቃ ፍርሃት ነግሷል። ግራ ገብቶታል። እኔ አሁን ያለሁበት ወረዳ 32 ቀበሌ ገበሬ ማህበር አለው። ቀበሌ ገበሬ ማህበር ጎጥ ነው የምልህ። 32ቱም ቀበሌ ገበሬ ማህበር እናንተ የምታውቁት ቴዲ እነ አርበኛ ደረጀ በላይን እነ ሳሙኤል ባለድልን እነ ሀፍቴ ወልዴን ምናምን ነው የምታውቁት ትላልቆችን። 32ቱ ቀበሌ ገበሬ ማህበር 67 የሆነ ወጣቱ 32 አይነት የፋኖ አደረጃጀት አለ። በቃ አክስት አጎት ልጅ 67 የሆነ በቃ አናርኪ ተፈጥሯል ነው የምልህ። አናርኪ ተፈጥሯል። አናርኪዝም በቃ አቅም ያለው አቅም የሌለውን እየጨፈለቀ እየቀማ እየበላ እያስፈራራ ነው። መንግስት የለም በአማራ ክልል መንግስት አለው እንዳትል። አያናን የሆነ ቁጭ ብሎ ሲያወቀን ያፍራለሁ።
አሉ አመራሮች በየወረዳው የብልጽግና ጽሕፈት ቤት ኃላፊዎች ኦፊሶች ሁሉ ክፍት ነው። ግን ውሸት ነው። ህግ የለም። በቃ ህግ የለም። አማራ ክልል ድፍን 3 ዓመት ፋኖ ያሻውን ይሰራል። ማንም ተጠያቂነት የለውም። እኛ ግራ ገብቶናል። በቃ በዚህ በበለሳ በኩል ሲመጣና ያለን ከኤልትራ በኩል በዚህ በበለሳ በኩል በሰቆጣ ከኤልትራ በአህያ ተጭኖ በበርሜል ተጭኖ በፈረስ ተጭኖ የመሳሪያ ማት ይገባል። የሚቆጣጠረው የለም። ግራ ገብቶናል። መንግስት 3 ዓመት ሞላው። ለነዚህ ሰዎች በተደጋጋሚ ሰላም ጥሪ ከማቅረብ የዘለለ ገፋ ያለ እርምጃ ጨከን ያለ እርምጃ ቆንጠጥ አላረጋቸውም። መንግስት በቃ መከላከያ ምንድነው የሚሰራ? ከየወረዳዎች ካምፕ አለው። እዛ ካምፕ ተቀምጦ የሆነ ሚሽን ሲሰጠው በፓትሮል ይሄዳል፣ ያስሳል ምናምን ነው እንጂ እዛ የዘለለ ከፋኖ ጋር ተሯሩጦ ጫካ ለጫካ ይዋጋል። እኛ እኮ ዳገባን ቴዲ ሟች አማራ ነው፣ ገዳይም አማራ ነው። አሁን እኮ የቸገረን ሟች አማራ ገዳይ አማራ። እኔ የሚያስፈራኝ አሁኑ ጦርነት አይደለም። 50-60 ዓመት የአማራን ባህል ታውቃለህ። ደም መመላለስ የሚባል ነገር አለ። እኔ አጎቴ ልጅ ዛሬ ተገድሎ 40-30 ዓመት ጠብቄ እመልሳለሁ። ሟች አማራ ነው፣ ገዳይ አማራ ነው። ለየትኛው 4 ኪሎ? እኔ ይገርመኛል። ጎንደርን እንይዛለን ብለው እነ ደረጀ በላይ 2 ልጃቸውን አጥተዋል። እና አርበኛ መሳፍንት ግራ ቀኝ 2 ልጆችን አጥተዋል። በቃ ለማይረባ 4 ኪሎ የለ፣ ከዛ የፌደራል ስልጣን የለ፣ የማይረባ የገጠር ቀበሌ ገብረ ማህበር ወረዳ ይዛሉ እያሉ እኛ እኮ ተቸገርነ ጎበዝ ቴዲ። እኛ አሁን ግራው ገብቶናል። እኔ አሁን ኢትዮጵያዊ ነኝ ለማለት እኔ በቃ እኔ እዛች ሀገር እኔ እንደው በቃ በባርነትም በወጣ ደስታዬ ነው። በቃ በባርነት ዝም ብሎ ያለ ክፍያ የሚያስወጣ ከሀገር ካገኘው እኔ በቃ ዝግጁ ነኝ። በቃ እኔ ያች ሀገር እኔ አሁን ስለ የትኛው ኢትዮጵያዊነት ነው የሚወራ? ቴዲ ያሳዝናል እኮ የደንቢያ ቆላ ድባ የሚባል ከተማ አለ። የፍቅር አዲስ ነጋ ጥበብ የፍቅር አዲስ የተወለደችበት ሀገር ቆላ ድባ ያለው ወደ ጎርጎራ ሄዶ ይደበቃል። ትንሽ ገንዘብ ያለው ጎርጎራ ያለው ወደ ወረታ ያለው ወደ ሊቦ ከምከም አዲስ ዘመን ሄዶ ይደበቃል። የአዲስ ዘመኑ ጎንደር ይመጣል። አማራው እኮ ነው የምልህ። በቃ ፍራቻ፣ ዝርፊያ፣ ቅሚያ ነግሰዋል። በቃ አሁን ለምሳሌ ቴዲ አንተ ትንሽ ገንዘብ ካለ ወፍጮዎች፣ መጋዘኖች፣ መኪኖች ካሉ አረ ይሄ ልጅ ወክ እያደረገ ከታየ በአስፋልት ይሄ ቴዲ የሐዋሳ ልጅ አይደል? ይሄን ብንይዘው ስንት ያወጣል? አረ ቴዲ ሐዋሳ 3 ሚሊዮን ይከፍላል። 4 አቅም አለው 5 እንደ እንስሳው እየተገመተ ነው እኮ ያማራል። ተሳቆ ነው ትምህርት ገበታ ከቀረ 3 ዓመት ሆኖታል። በቃ አሜሪካና አውሮፓ ተቀምጠው ግፋበት ግደለው። አንድ ቀን እንኳን ትምህርት ቤት ልጁ ሚስ እንዲያደርግ አይፈልግም። አውሮፓና አሜሪካ ያለ ሰው ያማራ ልጅ ግን 3 ዓመት በቃ ትምህርት ቤቶች፣ ሃይስኩሎች፣ ኤሌመንታሪዎች የጦር ካምፕ ነዋል። በቃ ማንም ጨምላቃ ወጠጤ ስብስብ ነው ሲጨፍርበት፣ ስፒከር ከፍቶ የገበሬ ፍየል ሲያርድበት፣ በቃ ሲጨፍርበት ተዘግተዋል። የለም ሸዳውን ሆኗል። መንግስት ምንድነው እየሰራ ያለ? ያሳዝናል። በአማራ ከተሞች አሁን የምርጫ ቅስቀሳ እየተባለ የብልጽግና ባነር ምናምን የትኛው ሰላም ኑሮ ነው እኛ ምን መርጥ? የሰላም ምርጫ ቅስቀሳ ምናምን ይላል። ከአንድ ወረዳ ወደ አንድ ወረዳ እንኳን ዘመድ መቅበር ቴዲ እናቱ ሞታ ከአንድ ወረዳ ወደ አንድ ወረዳ ያልቀበረ ሰው ነው ያውቃለሁ። በህድሳ በፋኖ ብያዝሳ በጽንፈኛ ታጣቂ ብያዝሳ እድሜ ልክ ያፈራዋትን ጥሪቴን ብነጠቅሳ 3 ሚሊዮን 4 ሚሊዮን ነው። በቃ ሚሊዮን ተራ ሆኗል። በቃ ፋኖነት አሁን ላይ የሥራ ዘርፍ ሆኗል። እርሳው ይሄ ትግል አማራነት ጎንደር ወለጋ ሆኗል። ከወለጋ ተፈናቀላችሁ ተብሎ የተጀመረበት አማራ ባህር ዳር ወለጋ ሆኖበታል። ኦኬ ጎንደር ወለጋ ሆኖበታል። አማራው ደሴ ወለጋ ሆኖበታል። ከወለጋ በኦሮሞ ተፈናቀላችሁ ምናምን ተብሎ የተሰራው ትርክት ኦኬ ጎንደር እና ወለጋ ሆኖብኛል። አሁን እኔ ከደንቢያ ወደ ጎንደር መሄድ በቃ ዱባይ እንደመሄድ ነው። በቃ ጎንደር ከገባሁ በሰላም ከጎርጎራ ጎንደር በሰላም ከገባሁ ነው የምልህ ቴዲ። በቃ ዱባይ የገባሁ ያህል ነው የሚሰማኝ። ከአንድ ወረዳ ወደ አንድ ወረዳ እኮ የምልህ ማንም ወጠጤ ገመድ እየወጠረ ሲፈልግ በቃ ገንዘብ ያለውን እያፈነ ባለሀብቱ ሸሽቶ አልቋል። አዲስ አበባ ገብቶ አልቋል። ለማስረጃ ነው የምልህ የኔ ዘመዶች አዲሱ ገበያ ሱሉልታ ሚዛን የሚባል አካባቢ ነው ያሉ። አንዴ ቃል ኦኬ የአማራ ባለሀብት ለቆ መሀል ከተማ ገብቷል። ለቆ ቢሰደድም አልለቀቁትም።
ድርጅትን እናቃጥላለን በየወሩ ተቆራጭ ካልከፈልክ እየተባለ ልንገር ቁስሉን በድብቅ የማይወጋውን የሳይለንት ማጆሪቲውን የአማራን ህዝብ ድምፅ ነው የምናገር። እሱ እኮ ለቆ ሄዷል አዲስ አበባ እኮ ቴዲ። ቢዝነስ በርን እንዳይሆን እንዳይቃጠል ኦኬ፣ በየወሩ ተቆራጭ ይከፍላል። በቃ የአማራ ባለሀብት ጠዋት ሲነሳ ስልኩ በሚሴጅ ነው የእንትን ኮር አባል ነን የእንትን አባል ነን እኔ ያልቃል አስገባለ ትግሉ እንዲከላል። ግራ ገብቶታል አማራው። መንግስትም የለ ፋኖ ነኝ የሚለውም ጥቅመኛ የስራ ዘርፍ በቃ የሀብት ማካበጭ። ቴዲ ልንገርህ ሀኪሱ 50 ብርና 100 ብር መጠጫ ለአረቂና ለጠላ መጠጫ ለቢራ መጠጫ አልነበረው ወጣት? እሺ ብር ተሰጥቶት ዝርፊያ ለምዷል፣ ኪድናፕ ለምዷል፣ አሁን በሚሊየንስ ለምዷል። እኔ ይኸውልህ አማራ ሰላም ቢወርድ እንኳን 10-15 ዓመት ይፈጃል ለመረጋጋት አማራን ለማረጋጋት። ኦኬ ማን ነገር ውስጥ ገብተናል። ፈጣሪ ይሁነን። አመሰግናለሁ ቴዲ። እሺ አሁን እኮ እኔ አሁን የሚናገረው ንግግር እኔ እንግዲህ እግዚአብሔር ልና ያላችሁ ሰዎች ያሳያችሁ። በተቻለ መጠን መንግስት ጋር ኃይል ሲያበዙ ለምሳሌ ከወለጋ ተፈናቅለው ደብረ ብርሃን ሲሄዱ ሲንስ ዴይ ዋን ስነግራችሁ ነበር። አማራ ክልል ላይ እነዛ 3ቱ ሴቶች መናገር መስማት ማይችሉ እንደዚሁ ሲረሸኑ አውርተናል። የአማራ ህዝብ መከራ እየበላ ስለመሆኑ ይህን ማያውቃል። አስቸጋሪው አንዳንዱ አማራ ትግል ውስጥ ተሰግስጎ የገባው ነው ያፍናል። እነዚህ ተሰግስገው የገቡት ራሳቸው የአማራ ልጆችን በፕሮፓጋንዳ አድፍቀዋቸዋል፣ ተደፍቀዋል። አንዳንዱ በትክክለኛ አማራ ልጅ ነው ተደፍቋል በማያውቀው ትግል። አማራውን ዋጋ እየከፈለ ምድራዊ ሲኦል ውስጥ እንደሆነ የማይረዳ ሰው ይህን ስትናገር ብልጽግና ይለዋል። በቃ መስማት የሚፈልጉትን ብቻ ነው። ህዝቡ ተቸግሯል፣ ህዝቡ ተርቧል የሚል ድምፅ ከተናገራችሁ በቃ አውቶማቲካሊ ብልጽግና ነው። በቃ ወይ ብአዴን ከክልሉ ፕሬዚዳንት ጋር አንድ ቀን ተገናኝቼ ከምክትሉ ጋር ከካቢኔዎቹ ጋር እንደ አንድ የሚዲያ ሰው አወራን። መሬት ላይ ያለውን ነገር ነገርኳቸው። ወዲያው አማራ መሬት ላይ ያለው ህዝብ እንዲህ እየሆነ ነው ብዬ ስነግራችሁ ወዲያው ብልጽግና ነህ ብአዴን ነህ እንትን ነው የምትሉት። ከትላንት ወዲያ ያዩዋቸው ቪዲዮዎች አንዱን የአማራ ልጅ አንደኛው ሌላኛው የአማራ ልጅ ተሸክሞት ፋኖ ንጉስ ነው አንተ ባንዳ ይለዋል። ይደበድቡታል ከታች። ራሱ የአማራ ልጅ እያሰቃየ እኔ እንዴት ያለ ነገር ነው? አማራን ራሱ በአማራው እያስበላችሁ እያለቀ እያስበላችሁት። አሁን በምን ጉዳይ ነው? እስቲ ተማሪዎች ሽማግሌዎች ድንጋይ ላይ ተንበርክከው ሲገረፉ መስማት የተሳናቸው ተረሸኑ ሲባል እንደው በየትኛው ቃል ነው ጀስቲፋይ የምታደርጉት? የቱንም ያህል የአማራ ጠላት እንኳን ብትሆኑ ይህን ለማስረዳት እንኳን እንዴት ቃላት ይመጣላችኋል? አትሊስት እየሆነ ያለውን ነገር እንኳን ተው እንኳን ለማለት ምንድን ነው የተናነቃችሁ? እንደው በዚህ ደረጃ የወጣችሁበትን ማህበረሰብ እንደዚህ እንድጠሉ ያደርጋችሁ። አንተ ለአማራ አዝነህ የተለመደ እኔ እንኳን ከእናንተ ጋር ያደግኩት አውቃችኋለሁ። ግሬት ሳይለንሰር ገበሬው ይረስት ብለህ አዝነህ በቃ ሴም ቶን አንድ አይነት ቃል። ኧረ አማራ እየተሰቃየ ነው አዝነህ። ለምን አባት ነው ማላዝ ነው? ማን አባት ስለሆንክ ነው ህዝብ የምታማረው? ምንድን ነው የተለየ ሁኔታ? አንተ ብቻ የወጣበትን ማህበረሰብ ኢንታይትል እንደሆነ የመግደልም በህይወት እንዲኖርም የማድረግ ኃላፊነት እኮ የለህም እኮ። ማን ነው ለእነዚህ መከራ ለሚበሉ ድምፅ የሚሆናቸው? ትዋጋ እንደው ተዋጋ። ኦኬ መዋጋት ግድ ነው ካልክ ግን መምህራን ሲያለቅሱ ትላንት ያስተማሩ መምህራን ሲገረፉ ባሎቻቸው ፊደል ያስቆጠሯቸው ትላንት ፊደል ያስቆጠሯቸው በእነሱ ፊት እነዚህ ፊደል ቆጠሩ የሚባሉ አንበርከው ሲገሏቸው ይሄን አሁን እንዴት ነው የምታስረዱት?
አሁን የአማራ ህዝብ መከራ እየበላ ስለመሆኑ አሁን ይሄን እንዴት ነው የምትከራከሩት? አንደርስታንድ እንዳልኳችሁ አሁን ያለንበት ሰዓት ማንንም የምትፈሩበት አይደለም። ማን ምን አባቱ ያመጣል? አማራ እየሞተ ነው፣ እየተሰቃየ ነው፣ በራሷቸው በፋኖች እየገደሏቸው ነው ብለህ ለመናገር ማንን ነው የምትፈራው? ምን እስኪሆን ድረስ ነው? ኦኬ ፕሪቬል እያደረክ ከሆነ ማርች እያደረክ ከሆነ ኦኬ፣ አይ በቃ የታገልክ ነው፣ ጦር ሜዳ ላይ የታገልክ ነው፣ የተዋደክ ነው፣ እየገሰገስክ ነው እያልክ ትናገራለህ። ያንን ፕሮፓጋንዳ ትሰራለህ። ንጹሐንን ግን እንደፈለጋችሁ ደግሞ ስትገሉ ቀየውን ስታወድም ይሄ ነገር አረ ትክክል አይደለም ብሎ የሚናገሩ ሰዎችን እንዴት ነው ሳይለንስ ለማድረግ የምትሄዱት? ይሄ ራሱ አንዱ አስቸጋሪ ነገር ነው። ይኸው በዚህ ትግል ከሀገር ውጭ ያላችሁ ምናልባት ለጊዜው እናንተ ቀያ አካባቢ ችግር አልተፈጠረ ይሆናል። እኔ አብዛኞቻችሁ ጦር ሜዳ ጦርነቱ የሚደረግበት አካባቢ ላይ ቤተሰብ ያላቸው አይመስለኝም። ይሄ ህመም የሚገባቸው ጥይት ሲተኮስ ከዛሬ ነገ እናቴ ሞተች፣ የሰፈር ልጆች ጓደኞች የሞቱ፣ አባቴን መቱት ይሁን ወንድሜን ገደሉት ይሁን እያሉ የሚሳቀቁ የአማራ ልጆች ይገባቸዋል። ምንም አይነት ነገር የሌላችሁ ግን አካባቢው ቢወድም ኢንፍራስትራክቸር ቢወድም ቢገደሉ ሴቶች ቢደፈሩ ቢረሸኑ ግድ አይሰጣችሁ እና ቢያንስ ምድራዊ ሲኦል ውስጥ ላለው ይሄ ህዝብ እኮ በነገራችን ላይ በሁለቱም ጥይት ነው የሚመታው። ምንም ጥያቄ የለውም። ታጣቂዎች ይገሉታል፣ በገዢው ፓርቲ ጥይትም ይመታል። ምድር ላይ አሁን የአማራን ህዝብ ያለው ምድራዊ ሲኦል ውስጥ ያላለ ኦኬ። ትላንትና ከትላንት ወዲያ አትሊስት ሌላ አካባቢ አማራ ሄዶ አገሬ ነው ብሎ በሚሰራበት አካባቢ ላይ በሚነሳ ግጭት ይገደል ነበር። ዛሬ ያንን ግድያ ስበህ አመተህ ቤቱ አረግ። ሰፈር ውስጥ ነው የምትደባደቡ። ሰው ይሄንን ለመናገር ፖለቲካ አይደለም የሚሰራው ወይ ፕሮፓጋንዳ ምናምን አይደለም። ቢያንስ እንደው በጣም ብዙ ምሁራንን ያፈራ ስንት ሊቃንን ያፈራ ማህበረሰብ ነው። እንዴት ፕሊስ ሊቃኖችም አትፍሩ ፕሊስ። ሰው እየሞት ነው። ቢያንስ ወታችሁ ለመናገር ድምፅ ለመሆን ትከሻችሁን ሰፋ አድርጋችሁ ወታችሁ መከራከር አለባችሁ፣ መወያየት አለባችሁ። ካልሆነ ማየት የማትፈልጉት መስማት የማትፈልጉት ነገር ነው የሚሆነው እና እነዚህ ነገሮች ራሳቸው ድምፅ ልንሆናቸው ይገባል የሚል እምነት አለኝ። ሌላው ከወለጋ ተፈናቅለው ራሱ ደብረ ብርሃን ያሉ መጠለያ ጣቢያ ውስጥ ያሉ የአማራ ብሔር ተወላጆች ወገኖቻችን የከፋ ረሃብ ውስጥ አሉ። ከቀን አንድ ጀምሮ ከደብረ ብርሃን ከወለጋ ወደ ደብረ ብርሃን እንደገና ከደብረ ብርሃን ደግሞ ወደ ወለጋ ባክኤንድ ፎርስ ሲመላልሷቸው በተደጋጋሚ 4-3 ጊዜ ዜና አድርጌ ስነግራችሁ አንዳችሁም አጀንዳ አድርጋችሁ አላወራችሁ። የዛን ጊዜ አብዳኞቻችሁ ገንዘብ መሰብሰብ ላይ አሸሸ ገዳሜ እዚህ ዛ መሰዳደብ ምናምን ላይ ናቸው ያተኮራችሁት። አትሊስት እንደው መሬት ላይ ላለውም ህዝብ ድምፅ እንኳን መሆን አንድ ነገር ነው። ኦኬ መሆን ማትፈልጉም ደግሞ አካባቢውን ቀዩን የሚያውቁ ሰዎች አረ እንዲህ እየሆንን ነው ሲሏቸው ጆሮ ስጧቸው። ለማሸማቀቅ ምናምን ባትሄዱ ለማለት ያህል ነው። እሺ ከልብ እናመሰግናለን ዩፎ። ኦኬ ዩፎ ብዬ ያነበብኩት ያው አናባቢ ቃል ኦ ስላለ ነው። ያው ዩፎ ነው። ምን አንዳንዶቻችሁ የኤፍኦ ነው የምትሉት። አመሰግናለሁ ቴዲ። ሌላ ሰው አስገባ ነው ዱረት። አይዞ እግዚአብሔር ካንተ ጋር ይሁን። እንግዲህ አይዞ እንግዲህ ያው የሚሰሙ ሰዎች ልብ ያላቸው ልብ ይላሉ። የተናገርከው ንግግር ብዙ ሰዎች ሰምተው ካለ እዚህ ከልብ አመሰግናለሁ። እሺ ወደ ዋንጫ እንሄዳለን። በነገራችን ላይ ይሄንን እኔ አሁን ለፋኖች አልኩኝ እንጂ ተመሳሳይ ነገር ኦሮሚያ ውስጥም እየሆነ ያለው የኦሮሞ ህዝብ ተመሳሳይ ነገር ውስጥ ነው ያለው። ይሄንን ተናግሯል። በነገራችን ላይ በቪኦኤ በጀርመን ድምፅ ሬዲዮ በሁለቱም ጥይት የተመታን ምድራዊ ሲኦል ውስጥ ነው ያለ ነው። በዚህ በኩል የሆነ ታጣቂዎች ይመቱናል። ለምሳሌ የሆነ አዋጅ ይታወጃል። ከዚህ አካባቢ ከዚህ ሰዓት ጀምሮ እንዳትወጡ ይባላሉ። እሺ ብለው ታጣቂዎችን ፈርተው በር የዘጉ ሰዓት የመንግስት ታጣቂዎች ይመጡና አሃ የታጣቂዎቹ ደጋፊዎች ናቸው ብለው ይመቷቸዋል።
የመንግስትን ዱላ ፈርተው ደግሞ ኦኬ ብለው ደግሞ ውሃ ለመቅዳት ደግሞ ሲወጡ ህግ ተላልፋቸዋል ተብሎ በታጣቂዎች ይገደላሉ። እግዚአብሔር ከዚህ አዙሪት ያውጣት። እሺ የአርበኞች ሚዲያ አይደለም። ኦኬ ወደ ራስ ደጀን ነው የምንሄደው። አመሰግናለሁ ቴዎድሮስ፣ እንዲሁም ሌሎች የቴዎድሮስ ገጽ ተከታታዮች በመጀመሪያ ሁሌ ለምሰጠን እድል እጅግ በጣም አመስገን ፈልጋለሁ። እንዲሁ ከዛ በተረፈ ወደ ዋናው ሀሳቤ ከመግባቴ በፊት ዋንጋሪና አያና ኋላ ላይ ምናልባት ከረሰውት አሁን አንድ ጥያቄ ጠይቂያቸው ልረድ። ዋንጋሪና አያና የአሰብና የቀይ ባህርን ጉዳይ ትንታኔን ብቻ በተነሳው ርዕስ ላይ አድርግ ነው። በዛ ነው ማድረግ ወራኔ ጥያቄ የሚጠይቅ ማለት ነው። የአሰብና የቀይ ባህርን ጉዳይ እየታደረሳችሁት ለማለት ነው። ኋላ ላይ ተከቻሉ እሱን ሀሳብ ቢሰጥ ብዬ ነው። ሌላው እኔ ቅድም አንድ ወንድሜ አቤል እንደተናገረው ጦርነት እጅግ በጣም በቴሌቪዥን እና በወሬ እንደምንሰማው አይደለም። እጅግ በጣም አስቸጋሪ፣ ወንድነት፣ ጀግንነት የሚጠይቅ ስንት መስዋዕትነት፣ ስንት ጀግና ከጎን የሚወድቅበት እጅግ በጣም አውዳሚ የሆነ በጣም ክፉ ነገር ነው። ግን የአማራ ሕዝብ አሁን ወዳለው ሁኔታ የገባው ምን ስለሆነ ነው? የአማራ ሕዝብ መንግስትን መዋጋት ስለፈለገ መሞት ስለፈለገ ለምንድን ነው የአማራ ሕዝብ አሁን ወዳለበት የነፃነት ተጋድሎ የገባው የሚለው አይ ቲንክ ሁሉም የኢትዮጵያ ሕዝብ የሚያውቀው ሀቅ፣ ሁሉም ሰው እውነታውን መረዳት ያለበት ይመስለኛል። አማራ አብይ አህመድ ወደ ስልጣን ሲመጣ እኩልነት ይመጣል፣ በኢትዮጵያ ምድር ያለምንም ገደብ በእያንዳንዱ ቦታ ተዘዋውረን ሰርተን በልተን በእኩልነት መኖር እንችላለን፣ እንደ ማንኛውም ኢትዮጵያዊ መብታችን ይጠበቃል በሚል ከፍተኛ የሆነ ከጫፍ ጫፍ ከዳር ዳር ዶክተር አብይ አህመድን ደግፎ ወጥቶ ነበር። በምላሹ ግን የአማራ ህዝብ ባለፉት 8 ዓመታት ያየውን የግፍ ግፍ የኢትዮጵያ ህዝብ የሚክደው አይመስለኝም። በመተከል፣ በወለጋ፣ በአርሲ፣ በባሌ፣ በአዲስ አበባ ዙሪያ አፈናቀሉን፣ ጨፈጨፉን፣ ቤታችን በበላያችን ላይ አፈረሱት። ያም አልበቃ ብሎ ቤታችን ድረስ መጥተው ትጥቅም ፍታ ነው። ስለዚህ የአማራ ህዝብ ምን ያደርገው የምትሉት እንዴ? የአማራ ህዝብ እኮ የአብይ አህመድ መንግስትን በኃይል ህወሓት እጥላለሁ ሲል ከሰሜን እዝ የተመታውን መከላከያ ሰራዊት ልብሱን በማጠብ ገለውን በማጠብ ቆይ እኔ አንድ ጥያቄ ልጠይቅ። የአማራ ህዝብ ለመታገል የሚያበቃ ከበቂ በላይ ኮዝ አለው። ሁለት ነገር እንዴት ነው የሚቀየጠው? አሁን ኮዝህ ትክክል ነው። ኮዝህን ለማስመለስ የምታደርገው ድብድብ ግን እንዴት ነው? ጥሩ እሱ ነገር እንጂ ኮዝ የአማራ ህዝብ ችግር የለም፣ ምንም ጥያቄ የለውም። እሱን ደጋግመን የሰማነው ነገር ኮዙን እያደረክ ያለበት መንገድ ግን እንዴት ነው? እስኪ እሱ ነገር በጣም ጥሩ። እኛ ግፉና መከራው ልክ እንዳልከው የአማራ ህዝብ ትግል ለመግባት ምክንያቱ አስተማማኝ ነው ብለሃል። እሱን ለመጠየቅ እኛ ከ100 በላይ ከተሞች በተለያየ ጊዜ በሰላማዊ ሰልፍ ጠይቀናል። የሚሰማን አጣን። አዲስ አበባ መግባት አትችሉ ተባለ። በየቦታው እየመጣ መከላከያ መጨፍጨፍ ጀመረ። አንተ ቴዎድሮስ ቤት መጥቼ ድምፅን በኃይል ማፈን ከሆነ አንተ የምትጠይቀውን ጥያቄ ተዋቸው፣ ያልቅሱ፣ ማረብ አቀብሏቸው የምትል ከሆነ እንዴ እኛ እኮ ነገርኩ እኮ እያንዳንዱ የአማራ ወጣት እኮ በይሳት ዩኒቨርሲቲ መግባት የነበረበት በንግድ ስራ፣ በእርሻ ስራ መሰማራት የነበረበት ነው መሳሪያ ያነሳ። ይሄ መሳሪያ ያነሳ ወጣት እንደሚባለው ዘራፊና ወራሪ ወይም ነፍሰ ገዳይ ሆኖ ሳይሆን አማራጫቱ የት ሂድ? በመንግስት ተቋማት ተቀጥሮ መስራት ካልቻለ፣ በተለያየ የጸጥታ ተቋማት መስራት ካልቻለ፣ በመከላከያ ሰራዊት ለምሳሌ እኔ በነበርኩበት ተቋም አቤልን በምታውቀው ተቋም በነገራችን ላይ በዚህ በሰሜኑ ጦርነት የአማራ ህዝብ በተለይ መከላከያ ሰራዊት ውስጥ የነበሩ ከፍተኛ መኮንኖች እንደ ቅጠል የረገፉት። ድራስ ደጀን ጥያቄን በደንብ ሰው ነው። አሁን ሙሾ የማስወርዱን ነገር ይህን ስቴፕ እኮ አለፋችሁት እኮ። ከበቂ በላይ ኮዝ አለህ። እኔ እኮ ወደ ትግል እንዴት እንደገባለሁ ትርክትም ተተርኮብሃል እኮ እያልኩ ነው። ይህንን ለማስመለስ የምታደርገው የመረጥከው የመታገያ መንገድ ግን መጀመሪያ የህልውና ስጋት የሌለበትን ህዝብ የህልውና ስጋት ውስጥ ነው የጣልከው።
ትግል እኮ የህልውና ስጋት አለብኝ ብለህ ስትታገል አትሊስት መጀመሪያ የህልውና ስጋት የሌለባቸው ሰዎች ያን ማስጠበቅ አለብህ። አሁን እኮ እያደረክ ያለው መጀመሪያ የህልውና ስጋት አለብኝ ይገደላለሁ ብሎ ማይሰጉ የነበሩ የአማራ ወገኖቻችን ጦርነቱን ቀያቸው ውስጥ ነው ያመጣኸው። እየገደልካቸው ነው፣ እያሰቃያቸው ነው። ኮዝ ትክክል ቢሆንም ያን ለማስመለስ የመረጥከው የመታገያ የመደባደቢያ መንገድህ ግን ትክክል አይደለም። ይሄን እንዴት ነው የምታስታርቀው? እንዴት ያለ ድብድብ ነው እያደረክ ያለው ነው እያልኩ ያለሁት። ኮዝን ደጋግማ አትንገረኝ። መለስኩልህ እኮ የህልውና ትግል ነበረብን። አንተ አብይ አህመድ ጦር ካዘመተ በኋላ ነው የህልውና ትግል ወይም የአማራ ህዝብ አደጋ የገጠመው እያልከኝ ነው። እያልኩ ያለሁት የህልውና ትግል የገጠመን ከዛ በፊት ነው። የህልውና ትግል ማለት እኮ በሆነ አካባቢ ሰርተህ እንዳትኖር ከተገደልክ ለማንኛውም ወደ ትግሉ ለምን ወደ ትግሉ እንደገባን አሁን ትግሉን ላይ እንዳለ እሱን ላይ ልመልስ። ምክንያቱም ያንኛውን ተው ብለኛል። እኛ አማራጭ ስለሌለን ወደ ትግል ገብተናል ብያለሁ። ወደ ትግል ገብተን ትግሉ ግን እንዴት ነው እየሆነ ያለው ካልከኝ ትግሉ በሂደት ራሱን እየገመገመ ችግሮችን እያየ አደረጃጀቱን እያስተካከለ የአማራ ህዝብ ትግል እኮ ከተጀመረ እኮ ገና 3 ዓመቱ ነው። የኦሮሞ ህዝብ እኮ ለነፃነት በተደረገው ትግል እኮ 30 እና 40 ዓመት ከፍተኛ መስዋዕትነት ከፍሏል። አሁን ወዳለው ለመምጣት አማራን በዚህ 3 ዓመት ውስጥ ልክ ነው። ቅድም አንድ ወንድም ያለው አዎ በየቦታው ከእላ ዘርግቶ የሚሰርቅ ሊኖር ይችላል። አለምም ደግሞ የአማራ ህዝብ የደህንነት የጸጥታ ችግር አለበት። ግን ለዚህ ሁሉ የዳረገው ማን ነው ጥያቄው? ለዚህ ሁሉ የዳረገና አብይ አህመድ የሚባል ጨፍጫፊ ቡድን ነው። እኛ እኮ ከአብይ አህመድ ጎን ተሰልፈን ህዋት ህግና ስርዓትን ጥሶ መጥቶ መንግስትን እጨፈጭፋለሁ ሲል እንዲያም ብሎም ደግሞ የአማራን ሲወር እኮ የአማራን ሲገል እኮ ከጎኑ ተሰልፈን ተዋግተናል። ስለዚህ አሁን እኛ ነፍጥ አንስተን ካልተዋጋን በምን መልኩ ጥያቄያችን እናስመልስ? እስኪ አንተ ልጠይቅህ። አሁን እኛ እኮ በሰላማዊ ሰልፍ ወተን ጠየቅነ አልመልስልና ለስርዓቱ በሰላማዊ ሰልፍ ጠይቀን ወደ ክልላችን መጥቶ ጥጥቃችን ሊያስፈታችሁ ሲል ግን የግዴታ ሰው ነን፣ ወንዶች ነን፣ መታገል አለብን። እያደረግን ያለነው እሱን ነው። በመከላከያ ሰራዊት ውስጥ እነ ኮሎኔል ሽብራዳነ፣ ኮሎኔል አማረ ሞላ፣ ኮሎኔል አለምነ ሞላ፣ ኮሎኔል ሞላ ስሜ ደሴ፣ እነ ኮሎኔል ባህሩ ተገኘ እነዚህን የመሳሰሉ ማዕት ከፍተኛ ወታደራዊ መኮንኖች እኮ ለክብራቸው ወድቀዋል፣ ለሀገራቸው ወድቀዋል። እነዚህ በሙሉ አማሮች ናቸው ነው የምነግርህ። እኛ ለማንኛውም ሰፊው የኢትዮጵያ ህዝብ እንዲያውቀው የምንፈልገው እየተዋደቅን ያለነው ስርዓቱ ሊጨፈጭፈን ስለመጣ እንጂ እኛ ስርዓቱ ለምን ከሌላ ብሔረሰብ ሆነ ብለን አይደለም፣ ወይንም እኛ ያለው ብቻ ይሁን እያልን አይደለም። ለምሳሌ ቅድም አንዱ ሰው ስለ አንቀጽ 39 ይላል። የአማራ ህዝብ አንቀጽ 39 አይደለም አሁን ጥያቄው፣ እኛ የህልውና ጥያቄ ነው ያለን። የአንቀጽ 39 የኢትዮጵያ ህዝብ ከፈለገው ይቀመጠው ህገ መንግስቱ ላይ በውይይት ተመካክረን ለኢትዮጵያ የትኛው ይበጃል የሚባለውን ነገር የኢትዮጵያ ህዝብ በጋራ የሚወስነው እንጂ ይሄ ይሁን እኔ አሁን ስለ ህገ መንግስቱ ምንም ላወራ ሞራልም የለኝም። ምክንያቱም እኛ አደጋ ላይ ነን። አሁን አንተ እንደምትለው ትምህርት ቤቶች አንዳንድ አካባቢ ተዘግተዋል። ትምህርት ቤቶች የተዘጉት ስርዓቱ በድሮን እየጨፈጨፈ እኮ ነው እንዴ። ከፈለክ እኮ በተለያየ ቪዲዮ ማምጣት ይቻላል። የአብይ አህመድ ወታደር እኮ አንገታቸው ላይ ቆሞ እኮ ወጣቶችን እኮ ሲገል እኮ የሚታይ እኮ ቪዲዮ አለ። እሱ የለም እንዴ? የአብይ አህመድ ወታደሮች የአርሶ አደርን ገበሬ የተከዘነን ጤፍና እህል ካፈር ላይ እየፈቱ ሲቀላቀሉት ያን ቪዲዮ ላይ ይሄም ትሄዲ ካላየው ልክልሃለሁ። አሁን ይሄ አንድ የሀገር መከላከያ ሰራዊት የሚያደርገው ነው። እኛ እኮ ወታደር ቤት በነበርንበት ጊዜ አንዴ ቃል እሺ፣ አመሰግናለሁ። እኛ ወታደር ቤት በነበርንበት ጊዜ ከተማ ሂደህ ሲቪሊያንን ቀና ብለህ ማየት እንኳን በህግ ያስጠይቅ ነበር። ማንኛውንም ሰው ማንጓጠጥ ሬንጀር ስለለበስክ ማስፈራራት አይፈቀድም። አሁን ያለው ስርዓት ወታደር ግን እኔ እንዴት አድርገው ኢንዶክትሪኔት እንደሚያደርጓቸው አላውቅም። በተለይ የአማራን ህዝብ እያደረሱበት ያለው የግፍና በደል በታሪክ የሚያስጠይቅ ይመስለኛል። ለማንኛውም እኛ እየተዋደቅን ያለነው በማንኛውም የኢትዮጵያ ክፍል በነፃነት በኩልነት ከሰፊው የኢትዮጵያ ህዝብ ጋር በጋራ እንድንኖር እንጂ አንዱን ብሔረሰብ ጠላት ብለን የተነሳ ነው አንድም አጀንዳ የለም። ትግላችን እሱን ይመስላል። አመሰግናለሁ። እሺ፣ ለሌላ ሰዎች በቀላሉ እችን ተናግሬ ልለፍ። ጋይስ አማራ አሁን አንተ የምትናገረውን እኔ እንኳን በትንሹ ላለፉት ከ15 ዓመታት በላይ ሰምቼዋለሁ። አሁን ያን ስቴፕ አልፈሃል። ያን ስቴፕ አልፈ ይህን ችግር በኃይል ለመፍታት ነፍጥ አንግበ የተታኮስክ ነው ያለው።
በቃ ይሄን ስቴፕ አልፋል። ችግር መናገር አይደለም ትግልህ የት ጋር ያለው ነው ማስረዳት ያለብን። እንዴት ያለ ድብድብ ነው እያረክ ያለው? እኔ ቤት በከፈትኩ ቁጥር ወይም ደግሞ በእያንዳንዱ ቀን እሱን እንኳን ለምትናገረው አትግባ ተብለናል፣ አዲስ አበባ እንደዚህ ይሆናል የለውና እንትን የትርክት ሰማን እኮ ትክክል ነው ተባልክ። ኢንፋክት እንደውም ስለ እውነት ነገረኝ ካልክ ራስ የአማራ ታጋይነት ከምትሉት በላይ አማራ ያልሆኑት አማራ ስለመበደሉ ያምናሉ። እናንተማ ብታምኑ ኖሮ እኮ አንድ ትሆኑ ነበር። ብታምኑማ በምትናገሩት ትግል ዙሪያ እንኳን ኦርጋናይዝድ ሆናችሁ ኦርጋናይዝድ ሆነ ትግል ታደርግ ነበር እኮ። አንተ ነህ ያላመንከው እኮ። እንዴ አሁን እያደረግህ ያለው የመረጥከው የመታገያ መንገድ መጀመሪያ የህልውና አደጋ ውስጥ ያልነበሩ ሰዎችን የህልውና አደጋ ውስጥ የሚከት ሆኗል። መጀመሪያ የአማራ ህዝብ ከክልሉ ውጭ የነበረ የህልውና አደጋ የነበረበት አርባ ጉጉ፣ በደኖ፣ ጉራ ፈርዳ። አሁን የአማራ ህዝብ ህልውና አደጋ ውስጥ ያለው በራሱ በቤት ውስጥ ነው። ምንድን ነው የምታወራው? አሁን የአማራ እያንዳንዱ የአማራ ወጣት፣ ሽማግሌ፣ አዛውንት በቀየው ነው የህልውና አደጋ ውስጥ የገባው። ይሄው ሌሎቹ እኮ የሚናገሩት ይሄንን ነው። ይሄ ደግሞ አንድም በፋኖ ነው፣ አንድም በመንግስት ነው። በሌላ አባባል የህልውና አደጋውን ስበህ ቤቱን ያመጣው። እንደው ከዚህ ቀደም የነበረው የህልውና አደጋ ሪሌቲቭሊ የተሻለ ነበር ማለት ነው። እሱ ቢከፋ በቃ ቀን እስኪያልፍ ብለህ ተመልሰህ ወደ ቤት ትመጣ ነበር። አሁን እኮ ያሉትም ነቅለው እየወጡ እኮ ነው። አካባቢውን ክልላቸውን ለቀው እየወጡ ነው። እየሰማችሁ ነው። ከቤታቸው ተፈናቅለው ወደ ሌላ ቦታ ተሰደው እየሄዱ ነው። ሲሆን አትሊስት ያሉት መጀመሪያም ሴፍ ስለነበሩ በክልላቸው የምታደርገው ትግል ከክልሉ ውጭ ተበትነው ያሉ አማራዎችን ደህንነታቸውን የምታስጠብቅበትን ትግል ነበር ማድረግ የነበረብን። አሁን ያንተ ድብድብ የህልውና ስጋት ምን እንደሆነ እንኳን የማያውቁ የሚያርሱ፣ የሚያስተምሩ፣ የሚሰሩ የአማራ ተወላጆችን ቤታቸው ውስጥ ባሉበት ትግል አምጥተህ እዛው ቀይ ውስጥ የተታኮስክ የህልውና አደጋ ውስጥ ጥለህላል ነው እያሉ ያሉት። ይሄ እንዴት ነው? ይሄን ነው ማስረዳት ያለብህ እንጂ ወደ ትግል እንዴት እንደገባ እንዴት ነው በየጊዜው የምትነግረን? እሱን አትንገረን። እሱን ከአንተ በላሽ ምን ነገር ያለው ብዙ ጊዜ ማንም ሊነግረኝ አይችልም። እሺ ወደ አዳም እንሄዳለን። ቴንኪው ቴድሻ፣ በጣም ነው የማመሰግነው ስላስገባኝ። በብዙ ጥያቄ በብዙ ቦታ ነው ወደዚህ ቤት የገባው። ቴድሻ ጓደኛዬ፣ ጎረቤቴ። ከዛ ሲቀጥል እኔ ማለት የምፈልጋቸው አንዳንድ ነገሮች አሉ። በጣም አመሰግናለሁ። ልጀምርና ካያነና ከዋንጋሪ እነሱ ስላነሱት ነው። የአማራ ትግል በብዙ ፈተና ውስጥ፣ በብዙ መከራ ውስጥ፣ በብዙ ቻለንጅ ውስጥ የሚያልፍ ትግል ነው። ዝም ብሎ ዛሬ ተነስተህ ነገ እንደምትፈልገው የምትጠቀልለው ወረቀት አይደለም። ብዙ ቻለንጆች አሉት። ያንን ቻለንጅ ደግሞ በጣሶ እየሄደ ነው። ጊዜው ሲደርስ ደግሞ የታለመለት ዓላማ ላይ ይደርሳል። በዛሬ ሳምንት እንመጣለን ብለው ነበር፣ የዛሬ ወር ብለው ነበር፣ የዛሬ ዓመት ብለው ነበር፣ ምናምን እሱ ሌላ ተረት ነው። ራሱን የቻለ ሂደት አለው። ትግል ሲባል ቀላል አይደለም። ብዙ ፈተና አለው፣ ብዙ አቅርቦት አለው። ሌላ አያና ከወያኔ ጋር ምናምን እየሰሩ ምናምን እያልክ ነው። ለአማራ ህዝብ የሚጠቅም ሆኖ ከተገኘ አይደለም ከወያኔ ጋር ከፈለገውን ጋር ለመስራት የማንንም ይሉንታ አንጠይቅም። አብይ አህመድ እኮ በዩናይትድ አረብ ድሮን ነው ህዝብን እየጨረሰ ያለው አይደል? እኛ ደግሞ ከማንም ጋር ብሎታል አርበኛው፣ ከሰይጣን ጋርም ቢሆን አብረን እንሰራለን ብልጽግናን መቀመቅ ውስጥ ለማስገባት። ሌላው አሁን አንተም እንደ ትልቅ ኮዝ የምታነሳው በአማራ ትግል ውስጥ በፋኖ አደረጃጀት ውስጥ አንድ ወጥ የሆነ ፋኖ አለ ብለህ ነው አንተም የምታምነው። እሱ ግን አይደለም። ምክንያቱም በአማራ ፋኖ አደረጃጀት ውስጥ አብይ አህመድ ቅጥረኞቹን አሰማርቶ በአማራ ብልጽግና አማካኝነት ያሰማራቸው ሌባ አስመሳይ የብልጽግና ፋኖች አሉ። እነሱ ትልቁ ስራቸው መንገድ መዝጋት፣ ህዝብን ማማረር፣ ገንዘብ መቀበል፣ ኬላ መዘርጋት፣ ሰዎችን መግደል፣ ማሳደድ ነው።
ትክክለኛ የፋኖ አደረጃጀት ግን አሁን ከብልጽግና ጋር ይዋጋል። እንደገና ደግሞ እነዚህ ሌቦችን ደግሞ ለማጽዳት ደግሞ ሌላ ዘመቻ ላይ ነው ያለው። ያም ደግሞ እንዳልኩ ነው በጣም በብዙ ፈተና ውስጥ የማጽዳት ስራዎች እየተሰሩ ነው። ይሄንን ለማድረግ እኛ የግድ እዚህ መጣን እንደዚህ ያልን አንተነትንም። የራሳችን ስራ አለ እየሰራን ነው። ኦኬ ማንም ስለመጣ እኔ አሁን ኮሎኔል ልበለው ኮሎኔል አቤልን በደንብ ነው የማውቀው። በህባድ ውጊያ ጊዜ ታሪክ የሰራ ጀግና ነው። በአካልም ስለማውቀው ነው። እዚህ ጋር መጥተው ሻዕቢያ ነው ምናምን ነው 20ኛ ክፍለ ጦር ውስጥ እኔ እያለሁ በደንብ አውቀዋለሁ ጠንቅቄ። መጀመሪያ ሰውን ከፍረጃ ውጡ። የአማራ ትግል በጥያቄ ካልተመለሰ ሊመለስ የሚችለው መጀመሪያ መኖር ስለሆነ ስለ ህገ መንግስት ስለምናምን እኛ ምን አገባን? ህገ መንግስት ከፈለገ እንደፈለገ መጀመሪያ መኖር አለብን። ጥያቄያችን አልተደመጥንም አልተሰማንም ነው። ለምን አያዳምጠንም? እኛ ህዝብ አይደለንም? የአማራ ህዝብ አይደለም? ለምን አያዳምጥም? መንግስት ለምን መርጦ ያዳምጣል? ምን ነው ችግሩ? ይሄ ነው ችግሩ። ያን ለምን በጠረጴዛ ዙሪያ አይፈታም? ስላንቀጽ ስለምናምን አይደለም። መኖር አለብን ካለን መኖር አለብን። የት ነው የምኖረው? በኢትዮጵያ በምትባል አገር ውስጥ መኖር መቻል አለብን። አትኖሩም፣ ቀበቷችሁንም እናስፈታችኋለን። እንኳን መሳሪያችሁን ተባልን አይደለ? ኦኬ ሞክር ተባለ። ይኸው የምታየው ነው። ዛሬ በየአደባባዩ በየጋራው በየሸንተረሩ የሚወድቀውን የኢትዮጵያ ወጣት ስታይ ታዝናለ፣ በጣም ታዝናለ። ለምንድን ነው ያለ የሚሆነው? አይተዋል ሰሞኑን ወጣት እንደዚህ እንደ ድንጋይ ተደራርቦ ያን የግድ እዚህ ጋር መረጃ ማምጣት መቻል አለብን። እኛም እንደ ሰው እኮ እናዝናለን። ነገር ግን ደግሞ የህሉና ትግል ስለሆነ በራስ ዋና ከተማ ሂደህ ካልታከምክ አዲስ አበባ ትገባም እየተባልክ በጥፊ የምትመታ ከሆነ ሐዋሳ ከአዲስ አበባ ሂደህ የማትመጣ ከሆነ ከጎጃም ተነስተህ ከጎንደር ገብስ አዲስ አበባ የማትሄድ ከሆነ እንዴት ነው አንተ አገር አለ ብለህ ልትኖር የምትችለው? እስቲ ንገረኝ ቴዲ። እኛ እኮ ጥያቄያችን ስልጣን አይደለም፣ እንኑር ነው በቃ በሰላም እንኑር። አሁንም ያፋኖ ትግል ሌላውን ለመግፋት አንዱን ለመጣል አንዱን ለማንጠልጠል አይደለም። የአማራ ትግል የፋኖ ትግል የትክክለኛው ፋኖ ነው ማለት የሌባው ፋኖ አይደለም። ይሄ ትናንትና ሲሰርቅ ዛሬ ደግሞ እንትን ሲል ሩጦ ሂዶ ብልጽግና ጎጆ ውስጥ የሚገባውን ፋኖ አይደለም። ትክክለኛ የፋኖ አደረጃጀት የሚፈልገው ትክክለኛ የሆነ ኢትዮጵያዊነትን ነው። የሚነግዱ አሉ፣ የሚያስመስሉ አሉ። ያንን ደግሞ ሽፋን አድርገው የአማራ ህዝብ ተማረረ የሚሉ እንደ ቅድሙ አይነት አለ። አውሮፓ ወይም የትም ተቀምጦ እንዲሆነ ይላል። መያዝ አለበት። እንደዛ የሚለው ፋኖ ካለ ለምን ይዞ ለምን አስፈላጊ ከሆነ ህዝብ ወጥቶ ለምን እንትን አይለው አያጋልጠው? እኔ ሁሌም ለምታደርገው ነገር በጣም አድናቂ ነኝ። ነገር ግን ፋኖ በፋኖ አደረጃጀት ውስጥ ስንት አይነት ፋኖ አለ የሚለውን ነገር ቴዲ በደንብ ማየት ያስፈልጋል። ምክንያቱም የአማራ ትግል በብዙ ቻሌንጅ በብዙ ፈተና ውስጥ ያለ ስለሆነ ይህን ነው ማለት እንፈልገው። ሌሎቻችሁ ለሆዳችሁ ለከርሳችሁ ነገ ለሚሞላው ሆዳችሁ ስለሆነ የምታድሩት እንጂ ለህሊናችሁ አይደለም እንጂ እውነት ለመናገር ከአማራም ይሁን ከብልጽግና ወታደርም ይሁን በየጋራው ላይ የሚወድቀውን የዛን የኢትዮጵያን ወጣት ደም ብታዩት ግን በጣም ታዝናላችሁ። ለህሊናችሁ ከቆማችሁ ማለት ነው። አደባባይ ላይ ወጣት ተገሎ አይቀበርም ሬሳው ተብሎ ከተማ ውስጥ መሀል ከተማ በብልጽግና ወታደር እየተጠበቀ ሬሳ። ይሄ ነው ኢትዮጵያዊነት? ይሄን ነው ኢትዮጵያ ደህና ናት ሰላም ናት የምትለኝ? እስቲ ንገረኝ። የሞተ ሬሳ አትቀብሪም ተብላ እናት ማዶና አሻግራ እያየች እያለቀሰች ይሄ ነው ኢትዮጵያዊነት? ይሄ ነው ኢትዮጵያ? ይሄን ነው የምንቃወመው። እና አንዳንዶቹ ትናንትና እኮ ለወያኔ እኮ ትናንትና እናንተ ነበራችሁ ስታጨበጭቡ ስታሸረግዱ። እንደገና ምንድነው አዋጅ ያወጡት እኮ ራሳቸው ናቸው እኮ ክተት መክት ማርከት አጠቅ ይሉ የነበሩ እኮ እነሱ ናቸው። ዛሬ ምን ነው ጨነቃቸው? ጥያቄ ለመመለስ በሰላማዊ መንገድ ኦኬ፣ ይሄ ከሆነ በቃ እንቀመጥ እንነጋገር። ምንድነው የአማራ ህዝብ ችግሩ? ጥያቄው ምንድነው? በቃ ይፈታ ነበር እኮ ዛጋ፣ ያልቅ ነበር እኮ ዛጋ። ይሄ ሁሉ ወጣት ማለቅ አይጠበቅበትም ነበር እኮ። ስልጣን ቢፈለግ አይደለም፣ ስልጣን እኮ ፈላጊ የለም አይደል እንዴ? እንኑር በቃ በሰላም። የኢትዮጵያ ህዝብ ወጣት በሰላም ወጥቶ ይግባ ነው ጥያቄው። ይሄን የማይቀበል መንግስት ነው ብለህ ልደግፈው ብትመጣ አንተ ሆዳም ነህ ነው የምልህ። አንተ አሸርጋጅ ነህ ነው የምልህ።
ለኢትዮጵያ ወጣት ለአማራምቶ የኢትዮጵያ ወጣት አስብ፣ ለኢትዮጵያ ወጣት እዘን። እስቲ ለህሊናችሁ አስቡ። ተምረናል ተመራምረናል የምትሉ ሰዎች አስቡ እስቲ፣ በየቦታው የሚወድቀውን እስቲ በህሊናችሁ ቃኙት እስቲ። መቼም ታዩታላችሁ፣ ቴሌግራም ላይ ምናምን ይለቀቃል። አይታችኋል። ሰሞኑን የልጄን መሞት ፋኖ ነው የነገረኝ፣ እነሱማ እንደዚህ አድርገው እንደውም ትታሰሪያለሽ እያሉ የምትናገር አንድ የደቡብ እናት አይታችሁ ከሆነ ማለት ነው። የዛችን ሴትዮን በማንም ያፍሰው። አንድ ቃል ያለ ጨርሻለሁ። አመሰግናለሁ። ግን ሌላ ጊዜ እንድመጣ ምናምን ጋብዘኝ ወንድሜ። ቢያንስ ቲሞርተን እንኳን ይዤ ልመጣለሁ። አመሰግናለሁ። እኔ ቤቴ መታችሁ ፕሮፓጋንዳችሁን ሰርታችሁ ተገቢውን ክብር ከሰጣችሁኝ ድምጻችሁ በማንኛውም ሰዓት መጡ ትችላላችሁ። ኖ አይ እኔ በጣም መግባት ፍላጎት ነበረኝ፣ ግን የሚያስገቡ ሞዴሬተሮች የሉም። ኤኒዌይስ መታየት ያለበት ዋናው ይሄ ነገር ነው። አንዳንድ ሆዳሞች ለሆዳችሁ አትቆሙ፣ ለህሊናችሁ ቆሙ። ደቂቃ አልቋል። እኔ ጨርሻለሁ። ቴድሽ አመሰግናለሁ። ክበሩልኝ። ይሄ ሚዲያ ነው። ሚዲያ አየር ላይ ሀሳባችሁን ሸጣችሁ ነው የምትሄዱት። እኔ ምንም የምጠቅመኝ ነገር የለም። ለራስህ ጥቅም ነው። አንድ እዚህ ጋር አሁን በስልክ አላስገባም። አየር ላይ ትሸጣለህ፣ ወደ ምትሄድበት ትሄዳለህ። ከቴዲ አናት ላይ ትወርዳለህ። እኔ አወያይሃለሁ። አይተም ሰምተህ የማታውቀውን ፕላትፎርም ፈጥሬልሃለሁ። ማክበሩ ቢቀር ግን ዘለፋ፣ ስድብ፣ ቤትን ከፍተህ ከንፈሮቻቸው የረከሱ ሰዎችን ሰብስበህ መሳደብ ምናምን እንደዛ። አሁን አንዳንዶቻቸው ሪኩዌስት ልካቸዋል። አታፍሩም? ደግሞ ሪኩዌስት ልካላችሁ እኔ ጋር ለመግባት ታውቃላችሁ። ራሳችሁ ባስገባችሁ አዋርጄ ነው ማባራችሁ። ስለዚህ ውረዱ በጊዜ። ፕላትፎርሙ ከወንድሞቻችሁ ጋር የምትከራከሩበት ነው። ተደማምጣችሁ ተከብራችሁ አውርታችሁ የምትሄዱበት ነው። ከዚህ ውጭ ስንገናኝ ወንድማማቾች ነን። አድቮኬሲ ነው የምሰራው፣ ፕሮፓጋንዳ ነው የምሰራው። በተረፈ ሚስት ማሰማህን ወሬ እኔ ነኝ የምሰማ ወይ አድማጮች ነው የሚሰሙ። ያን ትጠቀማለህ፣ ትሄዳለህ። ያን ካደረጋችሁ በማንኛውም ሰዓት ቤታችሁ ቤቴ ነው። ጨዋነት ካለ ምን እኔ አልሸከምም። ጥያቄ ነው የምጠይቅህ፣ ታስረዳለህ። በቃ አንቀዳደድም። ነገ መንገድ ላይ ስንገናኝ ሰላም ትባባላላችሁ። እዚህ ውስጥ ያላችሁ ቁጭ ብለን ምግብ እንበላለን፣ ሻይ ቡና እንጠጣለን። አለቀ። ቴንኪዩ አዳም። ውይይታችን መሰልጠን አለበት፣ ማደግ አለበት። ለህፃናት፣ ለትውልድ አባቶቻችን ያደምጣሉ፣ እናቶቻችን ያደምጣሉ፣ ብዙ ሰው ያደምጣቸዋል። እኛ እዚህ ጋር የሰለጠነ ውይይት ማድረግ አለብን። እንደዛ እስካደረጋችሁ ድረስ ይሄ በማንም በሞኖፖሊ የተያዘ ቤት አይደለም፣ ለሁላችሁም ክፍት ነው ለማለት ያለ። እሺ አዳምን እናመሰግናለን። ከአዳም ቀጥሎ የምንሄደው ወደ ዘጎንደር ነው። ነፂያችን ወደ ላይ ትመለሳለህ። እንዴት ሄድ ይቅርታ። ከነፂ በኋላ ድጋሚ አስተካክሏለሁ። አንዴ በቃ ከነፂ በኋላ ወደ አስተካክሏለሁ። ኦኬ ነፂ አገባባችሁ። ቴንኪዩ ቴዲ፣ ወንድም ቴዲ፣ አቤል፣ አያን፣ አርበኞች፣ ዋንጋሪ፣ አዳም፣ ጋሽ ጥራቸው፣ አማራ ስትሮንግ፣ ዳሪያዝ እንዴት ዋላችሁ? እንዴት ናችሁ? ሰላም ብያለሁ። ተመልካቾችህንም ሰላምታ አቅርቤያለሁ። ለሰጠኝ እድል አመሰግናለሁ ቴዲዬ። አይ አንዳንዴ ምን አለ መሰለህ ቴዲ፣ እኔ አሁን ብዙ ሰዎች ሲናገሩ እየሰማው ነበር እና በሽታውን ያልተናገረ መድኃኒቱን አያገኝም ነው። ይሄ ዝም ብሎ የሌለ ነገር ነው። አብዛኛዎቻችን እዚህ መተን የምናወራው በሚያሳዝን ሁኔታ አንተም ብዙ ጊዜ ሚሊዮን ጊዜ ቤት በከፈትክ ቁጥር የምትናገረው ነገር አለ። አንተና ሌሎች እዚህ ያሉ ወንድሞች እንዲናይ የማያደርጉት አማራ ለመታገል ኮዛ አለው የሚለውን ወርድ ነው። ትክክል ነው፣ ኮዛ አለው። እዚህ ጋ ግን ያዝ አድርጌ ስነግርህ አሁን ወደ ጫካ የገባንበት ኢሚዲየት ኮዙ ፕሪቶሪያ ነው። ፕሪቶሪያ ይባላል። የፌዴራል መንግስቱ ከህወሓት ጋር በፈጠረው የሰላም ስምምነት ነው አይደለ? አሁን እኮ እሱን ረስተው እኮ ለህወሓት ደን ካልተገረርን የሚል ፋኖ ነው ያለው። በጣም ያሳዝናል። ባይዘው ይሄኛ ትግል አፍረጥርጠን መነጋገር ስንችል ነው ከችግራችን መውጣት የምንችለው። ከወያኔ ጋር የሚሰራ ፋኖ ሪሊ የአማራውን ኮስ ገብቶታል ወይ? የአማራውን ኮስ ተሸክሟል ወይ ብለን ካልን አይ ዶንት ቲንክ ሶ፣ አይመስለኝም። አሁን አንድ ወንድማችን ቅድም ዩፎ የሚባል ወንድም ጋብዘው ገብቶ ከፎገራ እስከ ደንቢያ
ያለውን አጠቃላይ የጎንደርን ችግር ሲነግር ሲገልጽ ነበረ። በምሬት አማሮ ሲናገር ነበር። ትክክል ነው፣ እውነት ነው። እኔ እኮ የፋኖ ደጋፊ ነኝ። አውቀዋለሁ፣ እዛ አካባቢ ያለው ሌላም አካባቢ ያለውን ነገር አውቀዋለሁ። አይ ቲንክ ቅድም እንዳልነው ኮዙ ገብቶት የአማራው ችግር ገብቶት ወደ ጫካ የወጣ ወንድሞቻችን እንዳሉ ሆነው በትግላችን ላይ ደግሞ የሚቀልዱና የሚሳለቁ ፋኖ ነኝ ባዮችም ሞልተዋል። የሚዘርፉ፣ የሚያግቱ፣ የፈለጋቸውን ነገር የሚያደርጉ። አሁን እኮ ሰፊው ህዝብ ከመመዝበርም አልፎ እርስ በርስ ወደ መጣለዙም ሄደዋል። አይደለም እንደምሰሙት ነው። ሰሞኑን እንፍሽፍሽ ይሉታል ወያኔዎቹ። ታስታውሱ እንደሆነ እንደዚህ አይነት ነገር ሲገጥም እርስ በርስ መጎሳሰም ይኖር እንፍሽፍሽ ይሉታል። አይዶን ነው እኔ ትርጉሙ ምን እንደሆነ አላቅም በትግረኛ ስለ ማነው ፀሐዩ የሚባለው ስለ ጎጃም ልጅ ስለተደረገበት ነገር ቅድም ስትገልጹ ነበር። ባይዘው ማርሸት ጋር የተደረገው ነገር የትም ቦታ ላይ ተደርጓል። ጎንደር ላይ ተደርጓል፣ ሸዋ ላይ ተደርጓል፣ ወሎ ላይ ተደርጓል። የትም ቦታ ላይ ነገ ከነገ ወዲያ ይደረጋል ይሄ ነገር። በሚያሳዝን ሁኔታ እኮ የሚያሳፍረውን ነገር ልንገር። አሁን የብልጽግና ደጋፊዎች እዚህ ጋር አላችሁ። ብልጽግና እንደዚህ እያደረገ ብልጽግና ሪሊ አማራው ብልጽግና ግን ብልጽግና ነው። ይህ እንደ የብልጽግና ሰዎች ስለ ብልጽግና የምትጨነቁ ከሆነ ማህበረሰባችን እያንገላታ ማህበረሰባችን አሁን ለደረሰበት ደረጃ ከሚያደርሱት ውስጥ አንዱም ያው የክልሉ ብልጽግና ነው። የክልሉ ብልጽግና እኮ አብዛኛው እኮ ከዚህ ከሌባው ከቀማኛው ካጋቹ ጋር እኮ አብሮ የሚሰራ ነው አይደለም እንዴ? ይሄ አይታወቅም? መንግስት አያውቅም ይሄንን? እውነቱን ከተነጋገርን ነው መፍትሄ ልናመጣ የምንችለው። አሁን ብዙ የአማራ ልጆች አላችሁ እዚህ ይገባኛል። እነዛ ንጹህ ወንድሞቻችን ድንጋይ ተንተርሰው ጤዛ ለሰው የሚታገሉትን እየነካው አይደለም፣ እየተናገርኩ አይደለም። አሉ ወንድሞች ራሳቸውን መስዋዕት ያደረጉ፣ ራሳቸውን መስዋዕት ለማድረግ እየተዘጋጁ ብዙ ወንድሞች አሉ፣ አውቃለሁ። የነሱን ደመ ከልብ የሚያደርግ ደግሞ ኃይል ደግሞ ተፈጥሮብናል፣ በሚያሳዝን ሁኔታ ማለት ነው። እንዴት ነው ይህንን ልንዋጋ የምንችለው? እንዴት ነው ትክክለኛው የአማራው ኮዝ የገባቸውን ልጆች ወደፊት አምጠን ብንችል ተደራድረን ጥቅማችን አስከብረን ከመንግስት ጋር ተነጋግረን ችግራችን የምንፈታው? ድርድሩና ጥቅማችን የማይከበር ከሆነም ወደ ኃይልም ወደ ተለያየ ነገርም እንድንሄድ መጀመሪያ የጠራ ትግል ሊኖረን ይገባል ነው። የጠራ ትግል አለን? በፍጹም የጠራ ትግል የለም። በጣም የሚያሳዝን ማህበረሰባችን እኮ ከጥቅም ውጭ ሆነ እኮ ጎበዝ። እስከ መቼ እዚህ መጥቶ ፋኖ እንደዚህ ያደርግሃል፣ ፋኖ እንደዚህ ይልሃል፣ ምናምን ፉከራ ምናምን ተውት። ይሄ የማይረባ ነገር ዝም ለዚህ ለብሽቅ ከናያና ጋር ወይም ከነዋንጋሪ ጋር ለመበሻሸቅ ካልሆነ በስተቀር ሪያሊቲ እሱ ስለሆነ አይደለም፣ ትክክልም አይደለም። መበሻሸቅም ያስፈልጋል ብዬ አላምንም። ብዙ ወንድሞች አሉ ቆርጠው የወጡ ወደ አደባባይ የማህበረሰባቸው መገፋት ጥያቄያቸውን አንግበው ሊታገሉ። ነገር ግን አሁን በምናየው አካሄድ ግን እንኳን ትግል ልናሸንፍ እንኳን ለአማራ ህዝብ ልንታገል ይቅርና አማራውን ጥሩ አድርገን እየታገል ነው ለመሆኑ ምንም ይኸው እየመጡ የሚናገሩት ሰዎች በቂ ማስረጃዎች ናቸው። ስለዚህ አማራንን የምንል ሰዎች እዚህ መጥቶ ከመበሻሸቅ ይልቅ ያለው ችግር ገብቶን ተረድተን አውቀን ነገሮች የሚስተካከሉበትን መንገድና ህዝባችን እፎይ የሚልበትን መንገድ ማስተካከል እንጂ ዝም ብሎ እዚህ መጥቶ እንደዚህ ነው እንደዛ ነው አዲስ አበባ አትገቡም ተባልን ምናምን
ሚሊዮን ጊዜ ተነግሯል። ፈይዘው ይሄ ነገር አንዳንዴ አይሰለቻቸውም እንዴ ሰዎች ይላሉ። ያማኮ ስለሆነ አይደል እንዴ ወንድሞቻችን ወደ ጫካ ያወጡት? ምንድነው መደጋገም? መታገል አለብን ካል ነገ ዛሬ ሳንል በስርዓቱ መታገል መቻል አለብን። የሚጠቅሙን ወንድሞች ወደፊት በማምጣት ለአማራ ህዝብም የማይጠቅም አዴፓ የሚባል ወይም የክልሉ ብልጽግና ጋር ሄደው እዛ እንትን እያሉ የህዝባችን ስቃይን የሚያበዙትን እነሱን በመቃወም ትክክለኞችን በመደገፍ ቢቻል ጥቅማችን አስከብረን ያለ ምንም ደም መፋሰስ 21ኛው መቶ ክፍለ ዘመን የሰለጠነ ተነጋግሮ በሐሳብ ጥቅምን አስከብሮ መለያየት ይቻላል። ማህበረሰብን መጥቀም ይቻላል። ካልሆነም ደግሞ ትግል እንኳን ለመታገል አሁን ባለንበት ሲቹዌሽን አይ ዶንት ቲንክ አንድ ስንዝር ምንራመድ አይመስለኝም። ሁሌ ወደ ኋላ እየተጎተትን አይሆንም ነው። ስለዚህ የዚህ መቶ ማውራቱ ትርጉም የለውም። ቴንኪው ቴዲ እየረሰጠኝ ድል አመሰግናለሁ ወንድሜ። ቴንኪው ነፂ። እሺ አሁን ከዚህ በኋላ ኔትወርክ ካወረዳችሁ ድጋሚ ተጨማሪ ሰው ስለማልጨምር ሶስት ዙር ማክሲመም ቢኖረን ነው። ተራችሁን ትይዛላችሁ። ኦኬ አያና ኦኬ። ከዛ ከአያና ቀጥሎ ምን ሄደው ወደ የአርበኞች አንተ የነፂን ቦታ ትይዛለህ። አቤል ከአያና ወደ አቤል፣ ከአቤል የአርበኞች ድምፅ፣ ከአርበኞች ዋንጋሪ ነው። ዋንጋሪና ይርታቸው ትቀያየራላችሁ። ይርታቸው ወረድክ። ሁለት ሰው ወረደ ባንዴ። ይርታቸው ስልክ ላይ ስለነበርክ ነው። እሺ ነጋቲ ቡላ ምንም ማድረጋችን ጣና አስትልኝ አያና እኔንም ከአያና ጋር ካረከኝ አሪፍ ነው። እኔ ማድረገውን አውቃለሁ። አንዳንድ ነው ማድረጋችሁ። አያና፣ አቤል፣ አርበኛ፣ በዋንጋሪና በአንተ መሃል በዋንጋሪ ቦታ ላይ ተምር ትገባለች። ተምር ዋንጋሪ ክፍቱን ቦታ እዚህ ጋር ይይዛል። ግሬት በቃ እሺ። አያና ቀጥል። እሺ ቴዲ ቴንክ ዩ። አይ ቲንክ ሁለት አይነት ድምፅ ነው የምንሰማው እና በጣም ደስ ያለኝ ዛሬ በብዛት የአማራ ተወላጅ የሆኑ የአማራ ልጆች ናቸው። አንዳንዶቹ ያው ትንሽ ግራ የሚያጋባ ነገር ያላቸው አሉ። ያው አትሊስት ካሉበትም ቦታ ከመጡበት ከንግግራቸውም ለዛ አንዳንዶቹ በእርግጥ የሚታወቅ እዚህ ሚዲያም ላይ የምናውቃቸው ሰው ምስክርነትም ያላቸው ስለሆኑ የክልሉ ተወላጆች ናቸው እና ግን ሁለት አይነት ድምፀት ነው የምሰማው። አንዳንዱ ኮምፕሊትሊ ዲታችድ የሆነ ማናውቃቸው በተለይ ምንም አይነት እንትን የሌላቸው የተነጠለ ይህንን ህዝብ እንደ አክሰሰሪ የሚቆጥር አቋም ያለው የደረሰውን ሪያሊቲውን ለምንድን ነው ማገናዘብ የሚቸገሩት? ይሄ ዝም ብሎ በማዋከብ በቃ ሞቅ ሞቅ በማድረግ ወደፊት የሚካሄድበት መንገድ እኮ መስዋዕትነት አስከፈለን እየተባለ ያለው የፖለቲካ ጥያቄ ኢትዮጵያ ውስጥ በጣም ብዙ አካላት ናቸው ያላቸው። እንደ ህዝብ ከሆነ የኦሮሞ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ፣ ማንኛውም ህዝብ የፖለቲካ ጥያቄዎች ይኖሩታል። የህግ የበላይነት፣ የፍትህ ጥያቄዎች አሉን። እነኝን የፍትህ ጥያቄዎች፣ እነኝን የህግ የበላይነት ጥያቄዎች፣ የፖለቲካ ጥያቄዎች ማስመለሻ መንገዱ ሄደህ ከግድግዳ መጋጨት ነው። ሄደህ ህዝብህን የገዛ ህዝብህን አሰቃቂ የሆነ ግድያ፣ ዝርፊያ አንዱ ቅድም ሲናገሩ ከነበሩት መካከል ምንም ደንታ የሌለው አነጋገር የሚናገር ነበር። የብልጽግና ፋኖች ናቸው የሚል ነገር ተናግሯል። አፋብን አንድ ድርጅት ሆኛለሁ ካለ በኋላ አፋብን ራሱ የብልጽግና ፋኖ ነው ወይስ ምንድን ነው እየተባለ ያለው? ቢኮዝ በመግለጫ እኮ እየተናገሩ ነው ያሉት።
ወጣት ሴቶችን እኮ ገና አሁን ለአቅመ አዳም የደረሱ 3 ሴቶችን ረሽነናል ብሎ የተናገረው እኮ የድርጅቱ የኮሚኒኬሽን እኮ ከፍተኛ አመራር ከላይ ካሉት ከፍተኛ 15 ሰዎች ከሚባሉት ውስጥ ዋናዎቹ ከሚባሉት እኮ ነው መጥቶ አይደል እንዴ ገለናል ሴት ልጅ ረሽነናል ብለህ የምትናገረው ቪዲዮ ቀርጸህ የራስህን ወንድም አንዱ አማራ ሌላው አማራ እንደ ፈረስ ተሳፍሮ ባለንጋ እየገረፈ ሲጋልበው ቪዲዮ ቀርጸህ ለዓለም ህዝብ ማሰራጨት ማለት ቴሮራይዝ የማድረግ ማህበረሰብን ቴሮራይዝ የማድረግ ስራ እየሰራ ነው። አሁን ባለው ዩኒፋይድ ሆነ ብለህ ሴሌብሬት ስታደርግ ሻምፔን ከፍታችሁበት የነበረው ድርጅት የብልጽግና ድርጅት ነው እያላችሁ ነው ወይስ ምንድነው? አንዳንዴ የምትናገሩት ነገር ሰው ይታዘበናል ብላችሁ አታስቡም? ይሄ እኮ ፊት ለፊት ያለ እኮ ነው። እንደ መዋቅር ይሄ ድርጅት እያደረሰ ያለው ጉዳት ራሳቸውም እኮ ይናገራሉ። ሲወቃቀሱ እኮ እንዴ ግብር ጥለህበት እንደዚህ አድርገህበት ለቲፒኤልኤፍ የቅድሚያ የሚሰጥ ህግደፍን የኤርትራን ፕሬዝዳንት እግር መሳም ነው የሚቀረው። የነሱን ፍቃድ ማስፈጸም ነው ስራው። ከውስጥ እየተመለመለ እየተነቀለ የሚወጣውን ወንድምህን ለምንድን ነው ማትሰሩ? ምን አገባህ ይለኛል። አየህ እዚህ ከስራው ኦኬ እኔን አያገባኝም። የሚያገባህ አንተ ከሆንክ አንተ የምታደርገው እንግዲህ የኔው ሀገር ላይ ነው። የኔ ሀገር ላይ እኔን አያገባኝም። አንተ ግን የኤርትራው ፕሬዝዳንት ጉዳይ አስፈጻሚ ሆነ የኔን ሀገር በፖፑሌሽን ሰፊ የሚባል በላንድ ማስ ሰፊ የሚባል የኢትዮጵያ ኢንቴግራል የሆነን ማህበረሰብ ትጨፈጭፋለህ። ምን አገባህ ትለኛለህ። ለድንቁርና ያለው ቦታ ይህ አደረጃጀት ለድንቁርና የሚሰጠው ክብርና ሉዓላዊነት ተአምር ነው የሚሆንብህ። አይናችን እያየ እኔ ሲሙሌሽን ነው ለሰው ምን ብለህ እንደው በቪዲዮ መያዛቸው ጠቀማቸው እንጂ ድሮ ቢሆን ኖር ለሰው ብትነግር ሰው አያምንህም። አንድ ይህንን የሚያክል ድርጅት የሚመራ ሰው ደመና ጋልባለሁ ይላል ብትባል አንተ ታምናለህ? እውነት ጀሪካም በርሜል በይዶ መሳሪያ እያመረትኩ ነው ኢንዱስትሪያል ኮምፕሌክስ አለኝ ብሎ ሻሽ አሰፍቶ ቢጫ ሻሽ አስለብሶ ሰዎችን አቆሙ ቪዲዮ ተቀረጸ ብለህ ወግድ ነው የምትለኝ? ትቀልዳለህ እንዴ? እንደዛማ አይደረግም። ተደርጓል። በምልልህ የማታምነኝ አይነት የድንቁርና ጥግ ታይቷል። የጭካኔ ጥግ ወታ ባሌን የልጆቼን አባት ገደሉብኝ፣ መምህር ያስተማራቸው ልጆች ገደሉብኝ ስትል ባሽን ጠርገሽ ዞር በየብልጽግና ገረድነሽ ብሎ የሚሳደብ ለድንቁርና የሚሰጠው ለልና የሚሰጠው ቦታ ተአምር ነው። ሚዲያ ላይ ተመቶ ጀግና መጫወት የራስህም ማህበረሰብ የአማራ ክልል እናንተ መታችሁ መሳሪያ ላይ መወዝወዝ ከመጀመራችሁ በፊት ማን ሄዶ ነው እንዳይተዳደር እንትን ያለው? አመራሩን ገላችሁ የታሰረ ሴት ደፍሮ ዕቃ ዘርፎ ወንድሙን ያክስቱን ልጅ ገሎ የታሰረ ሰው አውጥታችሁ አንተ ሺህ አለቃ ነህ፣ አንተ 100 አለቃ ነህ፣ አንተ ጋንታ መሪ ነህ፣ አንተ ኮርንትን ነህ ብላችሁ ሹማችሁ ማህበረሰቡን እንደገና እህቷን ደግሞ ሄዶ እንዲደፍር ካደረጋችሁ ከዛ በፊት መቼ አማራ ህዝብ ያለውና አደጋ ክልል ውስጥ ተጋብ እንደው ከክልሉ ውጪ ያሉትን ነገሮች ልናነሳ እንችላለን። ክልል ውስጥ እንዲያነት አደጋ የለበትም እኮ በህገ መንግስታዊ ማዕቀፍ እኮ ራሱን የሚያስተዳድር ማህበረሰብ ነው። በራሱ ቋንቋ፣ በራሱ ልጆች፣ በራሱ ማህበረሰብ ከውስጡ በወጡ የሚተዳደር ዛሬ የሚያስተዳድሩትን ያስተማራቸውን ጥሮ ግሮ ሀገር ውስጥም ውጭ የሚያስተማራቸውን ልጆቹን ፊት ለፊቱ በጥይት ረሽናችሁ ገደላችሁ። እነ ግርማ የሺጥላን የሚያካክሉ ትልልቅ አመራሮቹን ሲጨምር የወረዳ የዞን የቀበሌ ሰዎች ፊት ለፊት ረሽናችሁ ጀግናንን ብላችሁ ፎከራችሁ መጣችሁ። ስትፎክሩ ዝም ተባላችሁ። ሽማግሌዎችን እንደው በአማራ ባህል አይደለም በኢትዮጵያ ባህል ሽምግልና የሄደ ሰው ይከበራል። ምን ብትጠላው እንኳን ይከበራል። ሽምግልና የሄደን ሰው የቤተክርስቲያን ጥምጣም የጠመጠመን ጭምር በጉልበት እያስኬድክ ነውራቸው ክብራቸው ነው የሚባለው ነገር ይሄ እኮ ነው። ቪዲዮ ቀርጸህ ለጥፈህ ጀግና ተባልክ። ብር ሰብስቦ ወዘደ ደናቁርት ከውጪ ገንዘብ ሰብስቦ ላከልህ። እሱም በላህ አጣጣምክ። ለካ ይሄ ነገር ይወደዳል። እጅ ስትቆርጥ ቪዲዮ ቀርጸህ ላክለት። ብር እንደገና ሰብስቦ ላከልህ። ደስ አለው። ሙቪ ነው እየሰራህለት ያለው በማን ላይ? በራሱ በአማራ ላይ። ዛሬ አንዱ አማራ ሌላውን አማራ እንደ አህያ ላዩ ላይ ወጥቶ እየጋለበ ቪዲዮ ቀርጾ ይልክለታል። ከዚህ ገንዘብ ልልክልሃለሁ ነው የሚለው። አሁን አንደኛ ሰርድ ቲር ቴሮሪስት መሆናችሁ ተመዝግቧል። የአሜሪካ መንግስት ኦልሬዲ ቬሪፋይ ተደርጓል። ገንዘብ እየላከ ቴረር የሚያሰራውም መሬት ላይ ቴረር የሚሰራውም እሱ ጊዜ የሚያጠራው ነገር ይሆናል። ሂድበት።
ግን ደግሞ የሰራችሁት ነገር ትላንትና እነ ግርማይ ሽጥላን ሲረሽን እስረኛ አውጥቶ ወንጀለኛ ሲበትን ያጨበጨብክለት አካል እህትህን የ18 የ17 ዓመቷን አቁሞ ሰላይ ናት ብሎ ረሸነ። አሁንም ታጨበጭብለታለህ። እናትህንም ቢገድል ታጨበጭብለታለህ። ለድንቁርና የሚሰጠው ልዕልና የሚሰጠው ክብር በጣም የሚደንቅ ነው። በድርጅት ማዕቀፍ አንድ ሆኛለሁ ብለህ ስታበቃ ሴት ልጆችህን የሚረሽን ድርጅት ነፃ አውጪ ከማን ነው ነፃ የሚያወጣ? አማራን ከአማራ ነፃ ለማውጣት ነው አማራን እንደ ፈረስ የሚጋልበው? የራስህን ክልል፣ የራስህን ወታደር፣ የራስህን ሚሊሻ፣ የራስህን አድማ በታኝ፣ የራስህን የክልል አስተዳደር ገለህ ረሽነህ ኬላ ዘርግተህ ህዝቡን ዘርፈ አትረስ ብለህ አትማር ብለህ ትምህርት ቤቱን ሴቶችና ወንዶች ልጆች ቁጭ ብለው የሚማሩበትን ዴስክ ጥማድ በሬውን ወስደህ አርደህ መክተፊያ አድርገህ ከትፈህ በላህበት። ቪዲዮ እየተቀረጻችሁ ቀይ ወጥ ሰርታችሁ በላችሁት በሬውን። ቴንክ ዩ። ይሄ ምንድን ነው? ጭብጨባ ነው የሚያገኘው ውጪ ካለው ድል ነው። ይሄ ለእናንተ ድል ነው። አሸነፋችሁ። አሁን ክልሉ ላይ ያለው ማህበረሰብ፣ ሰፊው የአማራ ማህበረሰብ የሚኖረው ክልሉ ላይ ነው። አሁን የምር የህልውና አደጋ ከውስጡ ስንክሳር በቀለበት። ቲፒኤልኤፍን ካልተገዛ ብሎ እርስ በርሱ መረሻሸን መተጋገት ጀመረ። ሸሽቶ የሚያመልጡ ትልልቅ እነ ኮሎኔል እንዳለ መተው እየወጡ ነው ያሉት። ትልልቅ አለ የሚባል ጭንቅላት ያለው እየሸሸን ገና ያሻሻል። ሰሞኑንም እንሽሽ የሚሉ አሉ። ለዛ ነው እየተገዳደልክ ያለው። ለምን ለቲፒኤልኤፍ ትገዛለህ? ቀስ ብለው ቲፒኤልኤፎቹ ሰው አለ የሚባል ጎንደር ላይ ከኋላ አስመትተው ድርጅቱን እንዳለ ውጠውት አንድ ስብስብ አደረጉ። ይህንን የምታጨበጭብ አሜሪካ ቁጭ ብላ፣ አውስትራሊያ ቁጭ ብላ፣ ዩሮፕ ቁጭ ብላ በርቱ ተገዳደሉ፣ አንዱ ሌላውን ይጋልብ፣ ድፈራት፣ ግደላት፣ ኬላ አድርግ፣ ቀማ ነው የምትሉ። ይህን ስልጣኔ ትግል አድርጋችሁ የምታወሩ ግራ ነው የምትገቡ። ሶሪ። ቴንክ ዩ አያና። ወደ አቤል እንሄዳለን። ቴንክ ዩ ቴዲ። ሰላም በድጋሚ አሁን የሚገባችሁ እውነት በጣም ደስ ብሎኛል። ቴዲ አዳሙ ያስገባው የክፍለ ጦር ልጅ ነው። የሚገርም ነገር መረጃና ደህንነት ውስጥ የሚሰራ የነበረ ነው። በሰሜኑ ግንባር አንድ ክፍለ ጦር የነበረ ሌላ ጊዜ ሲገባም ከኔ እሱ የተሻለ ነው ለመተንተን። ግን ምን አለ መሰለህ አያና ወንድሜ፣ ስልጣን ላይ ወጣች አረቂ ጭንቅላት ላይ ከወጣች መያዣ የላትም። አንዳንድ ነገሩን ሳየው እቺ ጥሩም ባዙራ ነፋች የሚባል ነገር አለ። ለሚያልፍ ነገር የማያልፍ ቃላት እናገር። እውነት ነገር ነው የምነግርህ። የአማራ ህዝባዊ ትግል ኢትዮጵያን በቅንነት እንደሚመራ ወደ ስልጣን እንደሚመጣ በእርግጠኛ ሆኜ የምነግርህ እንኳን እነሱ የኛው ህወሓት እንኳን 7 ሆና ጀምራ ምን ላይ 17 ዓመት ያልፈጅቶባት ምን ያህል እንደመጣች ታያለ። የአማራ ህዝባዊ ትግል ደግሞ 3 ዓመት ነው የጀመረው። በውስጡ ችግር ሊኖር ይችላል። የባዴን አሸርጋዶች አሉ፣ የብልጽግና የህወሓት ማሸርጋጆች አሉ። እነዚህ ደግሞ የባለስልጣን ልጆች ናቸው። እያነጠርነን እየገመገምን እናወጣለን። የራሳቸው ህገ ደንብ አለ። መሬት ላይ ጤዛ ለሰው እየተታገሉ ያሉ ታጋዮች አሉ። ህገ ደንብ አላቸው። ህገ ደንቡን ጥሶ ለሚሄድ ደግሞ እነሱ የሚወስዱት እርምጃ አለ። ያን ደግሞ በውስጥ በወታደራዊ ሚስጥር ልንነጋገር እንችላለን ከነሱ ጋር እንጂ የፋኖ ሚኒስትር እንዲህ ነው ብዬ አልነግርም። አንተ እንደምታወራው ሂደት አይደለም እዛ ውስጥ ያለ። አንድ ሰው ትግል ሲጀምር እብድ መስሎም ሊሰልል ይገባልኝ። ስዩም መስፍን የምታውቀው እንደሆነ ቴዲዬ በጎንደር ከተማ እብድ ቴሌግራም ይዞ በጎርፉ የቱቦ ውስጥ የለም እብድ ባዶ ራቁቱን ሆኖ ነበረ ቱቦ ውስጥ እየገባ ሬዲዮ የሚያወራ የነበረ። ብዙ እብዶች የታሰሩበት ወቅት ነበር። በዛን ሰዓት ሞልክስ የመስለው ይሰልላሉ። ብልጽግናዎች እንዲህ ነው። ህፃናትን ሁላ የላኩ እንደዚህ ሆኑ እንደዚህ ያደርጉ ያሉ ብዙ ድራማዎች ሊሰሩ ይችላሉ። እኛ ደግሞ በጥንቃቄ ነው። ስተት ካለ ደግሞ በውስጥ እናርማቸዋለን። ያ ሰው ደግሞ ስተት የፈጸመ ካለ ደግሞ እንዲቀጣ ነው። አሁን እኮ እንደዛ አይደለም እየሆነ ያለው። ቅርጽ ይዛለ ቴዲዬ። ስዩም መስፍን ዶክመንተሪ ተሰራላቸው አይደለ? ድሮ ደርግን ለመሰለል እብድ የገዛ ሰገራቸውን እየበሉ ምናምን አይነት ነገር ነው አይደለ? እውነት ነው። ኦኬ። አሁን የመጣብህ ደግሞ ምንድነው የሚያደርገው? ይህንን በደንብ ስለሰማ ከተማ ውስጥ ያሉ እብዶችን በሙሉ አንዳንድ ይህን ታሪክ ስናገር ያስቀኛል። ይሄ የኔ ሪፖርት አይደለም፣ የሆነ ቦታ የቴዲ ሪፖርት ነው እያሉ ሲያወሩ ስቄባቸዋል። ይሄ
የኢሰመኩ ሪፖርት ነው የነገርኳችሁ ከዚህ በፊት። ለዛ ይመስለኛል ከተማ ውስጥ ያሉ በሙሉ እብዶች ተይዘው ከእናንተ ጋር እንዲታኮሱ የተደረጉ ያሉት። ሰምታል? እየሰማሁ ነው ቴዲ። አንዱ አሁን ራሱ እዚህ አሁን ደንቢያ ወረዳ ነኝ ያለው እንዳለ ሀገሬ ነው አውቀዋለሁ፣ እያንዳንዱ ቦታ ማለት ነው። አንዳንዱ ነጋዴ ይሆናል፣ አንዳንዱ ትግልን የማያውቅ ነው። ገብቶሃል? ብዙ ነገሮች አሉ፣ ግን መንፈሰ ጠንካራ ታጋዮች አሉ። እኔ ለወንድሜ የምነግረው ምንድን ነው? ከእውነተኛ ሰዎች ጋር ቅረብ፣ እውነተኛ ታጋዮች ጋር ቅረብ። እውነተኛ ታጋዮች አሉ፣ ለእውነት የሚታገሉ፣ ለፍትህ የሚታገሉ፣ የሰው ገንዘብ የማይፈልጉ፣ ከአንተ የኔ ህይወት ይቅደም ብለው የሚገብሩ እውነተኛ ፋኖዎች አሉ። በዛ ላይ ደግሞ መንግስት ያሳለፋቸው ደግሞ ጥሩ ርብጣ ገንዘብና ዶላር እየተሰጣቸው እንዳየና ወንድሜ ብዙ ካድሬዎች አሉ፣ ወንድም ወንድሙን እንዲበላላ የሚያደርጉ ብዙ ሰነድ፣ ብዙ ፕሮፓጋንዳ ጥይቱ ላይ ይገባል። ያን ተቋቁመ ድርብ አንጀቱን መውጣት የምትችለው ለእኛ ቀላል ነው፣ ትግሉን ስለምናውቀው። ግን በሲቪሉ አሁን እንዲህ ብሎ ሲወራ ከአማራ ህዝብ ልብ ውስጥ ፋኖን ለማስወጣት የሚሄዱበት ጥረት በጣም እኔ አደንቃቸዋለሁ ስተነትኑ። ግን እንደምታስቡት አይደለም። ህዝብ ነው ተነስቶብህ ያለ። ህዝብ አትግደለኝ ነው ያለ። በድሮን አጨፍጭፈኝ፣ በማንኛውም የኢትዮጵያ ቦታ እንደ ልቤ ሰርቼ አምርቼ ልኑር ነው ያለ። አንተ ግን ከልለህ ከዚህ ቦታ እንዳትወጣ ብለህ እንደ ህወሓት በአራት አቅጣጫ አስረ ለመምታት ነው የምትሮጠው ያለ። ያ ደግሞ አይሆንም። ጥንቃቄ ያስፈልጋለኝ፣ ዋጋ ያስከፍላለኝ። እውነቱን ተናግረን ብርሃን ላይ ብናደር ጥሩ ነው። የኛ ተረቶች አንዳንዴ እውነቱን ተናግረ መሸበት ደር ይላሉ። እውነት ተናግረ ብርሃን ላይ ይደር ወንድሜ። ብርሃን ፈጣሪ ነው፣ የብርሃን አምላክ ነው። በብርሃን እንድትመላለስ ነው። የአማራ ህዝብ ደግሞ ለኢትዮጵያ ህዝብ እኩልነት፣ ፍትህ የሚያመጣ እውነተኛ ታጋዮች ናቸው። እውነት ነገር ነው የምነግርህ ቴዲ። በሰሜኑ ግንባር ይሄ አዳሙ ቢነግር ይቀላለኝ። መረጃም እሱ መረጃ ስለነበር ደህንነት ስለነበረ ከኮሎኔል አሁን ጄኔራል ሆኗለኝ። ኮሎኔል አሸብር እሱ ነበረ ክፍለ ጦር መሪው የነበረ። አንተ አሁን ቆይ የፋኖ ታጋይነ ወይስ የቲፒኤልኤፍ ደጋፊ ነህ? የት ሆነ ነው የምትነት? እውነተኞች ፋኖ። ቲፒኤልኤፍ ማለት እኮ የኢትዮጵያ መከላከያን የሚያዝ የነበረ እኮ ነው። እውነቱን ልንገርህና ውስጥ እኛ መከላከያ ቦታ የት ነው ለማወቅ ፈልጌ ነው። እኔማ የኢትዮጵያ ሰራዊት ነኝ እኮ። ለፋኖ ነው የምደግፈው፣ ለአማራ ህዝባዊ ትግል ነው የምደግፈው፣ ለእውነተኛ ፋኖዎች። እውነተኛ ፋኖዎች የትኞቹ ናቸው በአንተ ትንታኔ? አሉ ታጋዮች። ይሄ ሚስጥራዊ ነው ብዬ ነው የምነግርህ። ለምን ወታደራዊ ሚስጥር ነው፣ ሚስጥር ነው። እውነት ነው። ለእነሱ ጠነቀቃለሁ፣ ከማንም እንዳትናገር ጠነቀቃለሁ። እንደዚህ አይነት ደግሞ ቡችላዎች አሉ በፋኖ ስም የሚነግዱ፣ ከመንግስት ጋር ተለጥፈው ከአማራ ህዝብ እንዲጣላ ወንድሙን እንዲፋጅ የሚያደርጉ ወንበዴዎች፣ የባህሬን ደጋፊዎች አሉ። እነዚህን ደግሞ እያነጠረን እናወጣለን፣ እንቃወማለን። ከህወሓት ጋር እየሄደ የሚለጠፍ አስኳድ ካለ፣ ከሻቢያ ጋር እየሄደ የሚለጠፍ አስኳድ ካለ፣ ከኦነግ ጋር እየሄደ የሚለጠፍ አስኳድ ካለ ይህን ደግሞ እያነጠረን እየገመገምን ነው ያለ ነው። አማራ በክንዱም በጉልበቱም ለኢትዮጵያ አንድነት ይዋደቃልም ያሸንፋል። አማራ ያሸንፋል። እውነት ነው የምነግርህ ቴዲ፣ ከልቤ ነው የምነግርህ። እኔ ዘረኝነት አልወድም በህይወቴ ውስጥ። ዘረኝነት መንግስተ ሰማያት አያስገባም ነው የምልህ። ግን አማራ ስልጣን ላይ ይወጣል። ለምን? ቅንነት አለው። እኩል አድርጎ ነው የሚያይ። በጦር ሜዳም እንተዋወቃለን። ከአንተ ይልቅ እኔ ልቅደም ብለን ነው የምንገባ። እሺ፣ አንተ የቲፒኤልኤፍ ደጋፊ ነበርክ። ባለፉት 27 ዓመታት የቲፒኤልኤፍ ተዋጊ ነበርክ። ቲፒኤልኤፍ ሳይሆን ቲፒኤልኤፍ ነው መከላከያውን የሚያዘው። እኛ ይህ መከላከያ ሰራዊት ነን። የቲፒኤልኤፍ አባል ነበርክ ባለፉት 27 ዓመታት